ብዙ ስራ የምንሰራ ይመስላቸዋል ወላጆች። ቴራፒ ክፍል ውስጥ ገብተን ከልጆቻቸው ጋር 80% ወይም ከዛ በላይ ማዳመጥ፣ ትንሽ ደግሞ መናገር ነው የኔ ስራ። ለልጆቻችን ብንነግራቸው ቢሰሙን ለውጥ ቢያመጣ በእያንዳንዱ ቤተሰብ ውስጥ በጣም ብዙ እውቀት አለ። ግን እሱን ነው ዝም እንበል እያልኩ ያለሁት። ያማከሩን ቀን ዝም እንበል፣ ፊክስ ለማድረግ አንሞክር። የታዳጊ ወጣቶች ወላጆች ምን አይነት ጥያቄዎችን ይዘው ይመጣሉ እንደ አንድ የስነ ልቦና ባለሙያ? መግባባት አቃተን የመጀመሪያው ጥያቄ ነው። ሁለተኛው ይሄ ነገር ጤናማ ነው? ከጤናማነት ያለፈ ነው? ትምህርት ቤት ውስጥ 10 ይጠራለሁ፣ የሚጠቀመው ነገር ሳይኖር አይቀርም መሰለኝ። ታዳጊ ወጣቶቹን ለመረዳት እንሞክርና በዛ እድሜ ላይ ምንድነው እየተካሄደ ያለው በሰውነታቸው ውስጥ አእምሯቸው ላይ? ታዳጊ ወጣቶችን ጥሩ የሚገልጽልን አእምሯቸው ኮንስትራክሽን ላይ ያለ በስራ ላይ ነው። እንደተፈጠረም አይደለም፣ የሚፈለግበት ቦታም አልደረሰም። ለወላጅ ምናልባት አስቸጋሪ የሚመስል ግን ደግሞ በዛ እድሜ ላይ ያሉ ወጣቶች ማድረጋቸው ተገቢ የሆኑ ባህሪያቶች ምንድን ናቸው? ሁሉን ነገር እንደ ድሮ እንደ ቦርሳችን ይዘናቸው ስንሄድ የነበረውን ልጆች እጃቸውን ይዘን ያሻገርናቸው ልጆች አሁን አይ አልሄድም ቤት ቆያለሁ ሲሉን ጤናማ ነው። ኖ ሲሉንም ጤናማ ነው። ድንገት ስሜታቸው ከፍ ሲል ሲወርድ ጤናማ ነው። እንቅልፋም ሲሆኑም ጤናማ ነው። ግን እንዴት አድርገን ነው ወደፊታቸውን ሳይጎዳቸው በዛ ውስጥ የሚያድጉበት? ሰላም ተመልካዮቻችን እንዴት ናችሁ? ዛሬ ከሌላ እንግዳ ጋር ተመልሰን መተናል። ወይዘሮ ናርዶስ ማሞን ነው የጋበዝንላችሁ። በታዳጊ ወጣቶችና በወላጆቻቸው ዙሪያ ነው የምናወራው። እንግዲህ ታዳጊ ወጣቶችን ስናሳድግ የተለያዩ የሚገጥሙን ተግዳሮቶች ይኖራሉ፣ ጥያቄዎች ይኖሩናል። እንደና መጣሽ ናርዶስ። እንደና ቆየሽኝ ሶፊ። ለታዳጊ ወጣቶች በጣም ፍቅር እንዳለሽ ነግረሽኛልና በእነሱ ዙሪያ ለመስራት ምን አነሳሳሽ? እንደሚመስለኝ ከሆነ ከየት ጀመርኩ ብዬ ሳስበው እኔ ራሴ ወጣት ካለሁበት ጊዜ ጀምሮ በተለያዩ ግሩፖች ውስጥ እኔም ታዳጊ ወጣትም ሆኜ ሊደር ሆኜ የነበርኩባቸው አንዳንድ ግሩፖች ነበሩ። ከዛ በኋላ ደግሞ ታዳጊ ወጣቶችንም ማገልገል የምችልበት ኦፖርቹኒቲ ነበረኝና በዛ ጊዜ ውስጥ የጎደለኝን አየሁት። ስለዚህ አንዱ የጎደለኝን ከማየት የተነሳ ብዙ ከታዳጊ ወጣቶች ጋር ከሚገጥሟቸው ከባድ ነገሮች ጋር ተያይዞ ብዙ ልምድ የለኝም ነበር ማለት እችላለሁ። ወይም በአስቸጋሪ ልጆች መካከልም አላደኩም። ብዙ የጎደለኝ ነገር ይበዛ ነበረ። ስለዚህ አንዱ በቃ የጎደለኝ መሙላት አለበት። ወደ ማማከር አገልግሎት ስራ መግባት ስፈልግ ወደ ጎደለኝ አቅጣጫ አቀናው። ሁለተኛው ፎር ሰልፊሽ ሪዝን ነው። የትኛውን ህብረተሰብ ባገለግል እኔ ደስ ይለኛል ብዬ አስቤ ነው። ልጆችን ሳስብ ረጅም ነው ውጤቱን እስከማየው ፍሬ እስከሚያፈራ ድረስ። ከዛ ታዳጊ ወጣቶች አሉ። ትልልቅ ሰው ደግሞ እያደገ ሳይሆን ያው ወደ ኋላ እየሄድን ነው እኛ ደግሞ የምንሄደው እና ያለውን ይዞ እንዲቀጥል መርዳት ነው የሚሆነው በአብዛኛው ትልልቅ ሰው ላይ። ስለዚህ ቶሎ እኔም ደስ የሚለኝ ውጤት አይቼ ኮሌጅ ገብተው ወይ ስራ ይዘው የራሳቸውን ቤተሰብ መስርተው ማየት የምችልበት ጥሩ ትራንዚሽን ታይም፣ ለጥቂት ዓመታት ብቻ አንድ ሰው ላይ ሰርተን ብዙ ፍሬ የምናይበት እርሻ ነው ብዬ አስባለሁ የታዳጊ ወጣቶች ዓለምና ያው ምንም ነገር ስናደርግ በሙሉ ለሌላው በመሰጠት ብቻ አይደለም፣ ለራሳችንም የምንፈልጋት ደስታ አለች እና ያችን ደስታና የውስጥ እርካታ ማግኘት የፈለኩ ይመስለኛል። የታዳጊ ወጣቶች ወላጆች እንግዲህ አሁን በሚያሳድጉበት ዘመን ብዙ የሚገጥማቸው ጥያቄዎች ይኖራሉ ብዬ አስባለሁ። ብዙ ጉዳዮች ይኖራሉና በዛ ዙሪያ እንግዲህ ምን አይነት ጥያቄዎችን ይዘው ይመጣሉ እንደ አንድ የስነ ልቦና ባለሙያ? መግባባት አቃተን የመጀመሪያው ጥያቄ ነው።
ሁለተኛው ይሄ ነገር ጤናማ ነው፣ ከጤናማነት ያለፈ ነው። አልታዘዝ አለኝ፣ አልታዘዝ አለችኝ። ድብቅ ናት ወይ ድብቅ ነው። ትምህርት ቤት ውስጥ 10 እጠራለሁ። የሚጠቀመው ነገር ሳይኖር አይቀርም መሰለኝ። የመሳሰሉት ጨነቀኝ ብለዋቸው ልጆቻቸው ምን እንደሚያደርጉ ምንድነው ምን ሆኖ ይጨንቀዋል የሁሉ ነገር ተሟልቶላት እና ሊገባኝ አልቻለም። ወይም ደግሞ በቃ ምግብ አልበላ አለችኝ፣ እንቅልፍም አትተኛም እና ምን ላድርግ። ከዛም ያለፈ ደግሞ ጥቃቶች፣ ጾታ ጥቃት የደረሰባቸው ወይም ሌሎች አይነት የቤተሰብ ግጭት ይኖርና ደግሞ ብዙ ነገሮች ሰምተው ልጆች ከዛ የተነሳ የተረበሹ በሚሆኑበት ጊዜም ወላጆች ወደ እኔ ይመጣሉ። ወጣቶቹን እስቲ ታዳጊ ወጣቶቹን ለመረዳት እንሞክርና በዛ እድሜ ላይ ምንድን ነው እየተካሄደ ያለው በሰውነታቸው ውስጥ አእምሯቸው ላይ ሰውነታቸው ላይ ምንድን ነው እየሆነ ያለው ወይም ምን እድገት ደረጃ ላይ ነው ያሉት? ታዳጊ ወጣቶችን ጥሩ የሚገልጽልን አእምሯቸው ኮንስትራክሽን ላይ ያለ ብለን ብንለው ጥሩ ይገልጽልናል። በስራ ላይ ነው። እንደተፈጠረም አይደለም፣ የሚፈለግበት ቦታም አልደረሰም። በስራ ላይ ያለ በተለይ ይሄ አዶለሰንስ የምንለው የታዳጊ ወጣትነት ብዙ ጊዜ ከ13 ጀምሮ የሚጀምረው አሁን ግን ማደግ ፒውበርቲ ወደዚህ እየተሳበ ነው። ወደ 10ም ወደ 11ም እየተሳበ ነው ያለው። በዚህ ወቅት አእምሯቸው፣ አስተሳሰባቸው የሚታደስበት ሳይሆን የሚገነባበት ኮንስትራክሽን ላይ ያለ አእምሮ ብንል በጣም ይቀለናል። በምን አይነት ሁኔታ ብለን ብንመለከት የልጆቻችን የሚያስበው የአእምሮ ክፍላቸው ቲንኪንግ ብሬናቸው እያደገ ነው የሚሆነው። አብዛኛውን ስራ የሚሰራው ወይም ደግሞ በደንብ ያደገው ደግሞ ስሜትን የሚቆጣጠረው የስሜታቸው ኢሞሽን ሴንተሩ ነው። ስሜት የሚቆጣጠረው ሴንተር ነውና ይሄ የሚያስበው ውሳኔ የሚወስነው አመዛዝኖ እሺና እምቢ የሚለው ነገሮችን ከብዙ አቅጣጫ የሚያየው የአእምሮ ክፍላቸው ገና በመሰራት ላይ በማደግ ላይ እየተከረከመ እንደሚሄድ ፕሩን እንደሚደረግ ብናስበው አዳዲስ ኒውሮ ፓዝዌይስ ክሪኤትድ የሚሆኑበት ጊዜ ነው። ያ በዛ ጊዜ ደግሞ በልጅነታቸው እንግዲህ እንደምናውቀው እናት ሁሉን ታውቃለች፣ አባት ሁሉን ይችላል። ቢጠይቁ ሁሉንም ነገር እንደሚመለስላቸው ስለሚያስቡ ለምን እያሉ ይጠይቁናል አይደለ? ያንቺም ልጅ ጠይቅሽ ይሆናል። ከዛ ምክንያቱም የሚያስቡት ያኔ ልጆች ናቸው። እኛ ደግሞ ለእውቀታቸው ዋና ሰዎች ነን። ከዛ በኋላ ግን እያደጉ ራሳቸውን እያወቁ ሲሄዱ ታዳጊ ወጣቶች በሚሆኑበት ጊዜ ደግሞ እኛ አናውቅም፣ እነሱ ናቸው ይሄን አንቺ አታውቂውም፣ እኔም ያጋጥመኛል እና ለማወቃችን ሁሉ እንትን መከራከር ይኖርብናል። እንዴ እኔም አውቃለሁ፣ ይሄኛውን ትሬንድም ቢሆን አውቀዋለሁ እንዴ እያልን አፕቱዴት መሆናችንን እየተከራከርን የምንሄድበት እድሜ ነው ታዳጊ ወጣትነት። ለምንድን ነው? ከኛ ጋር ለመጣላት ፈልገው ሳይሆን እውቀታቸውን እየመዘኑ እንትናቸውን ምህዳራቸውን እያሰፉ የሚሄዱበት ጊዜ ነው። ግን ፉሊ ደግሞ ገና ዲቨሎፕ አላደረገም። ዲቨሎፒንግ ማይንድ ስለሆነ ያላቸው ትክክለኛ ውሳኔ አይወስኑ። ሞር ስሜታቸውን የሚቆጣጠረው የአእምሮ ክፍላቸው ስለሆነ የሚገዛቸው ራይት የሆነውን ነገር ላያደርጉ ይችላሉ። ግን ከወላጅ እየተነጠሉ
ወደ ሌላኛው አቅጣጫ ወደ ራሳቸው ዓለም ወደ ጓደኞቻቸው ዓለም መሄድ የሚፈልጉበት እያደጉ ስለሆነ እምቢ ማለት የሚጀምሩበት እምቢ የሚሉት ከኛ ተቃራኒ ለመሆን ሳይሆን ምን ያህል አውቃለሁ ምን ያህል የኔ ውሳኔ ልክ ነው የሚለውን ቴስት የሚያደርጉበት ዓለምን ኤክስፕሎር የሚያደርጉበት የሚመራመሩበት ጊዜ ላይ ናቸው ያሉት። ሌላው ደግሞ የሆርሞናል ኢምባላንሳቸው አንዴ ከፍ ይላሉ፣ አንዴ ዝቅ ይላሉ። በቀን ውስጥ በደቂቃ ውስጥም ሊሆን ይችላል። ከፍና ዝቃቸውን ፕሪዲክተብል አይደለም። ግን ምንድነው ዳር ኮንፊውዝድ ቱ እኛም ይመስለን እኛን ግራ እያጋቡን ያለ ይመስለናል። እነሱም ለምን ሀፕን እንደሚያደርግ አያውቁትም። ለምን እንደሆነ እንደዛ እየተሰማቸው ያለው አያውቁትም። ሰውነታቸውም እያደገ ነው የሚሄደው። ጅልግግ ይላሉ አይደለ? አካሄዳቸው ሁሉ ይቀየራል። ከዛ ሰውነታቸው ከማደጉ የተነሳ አሁን ብዙ ጊዜ ልጆቻችንን አትነሽም አትነሳም እያልን ነው የምንለው እና ስንፍና ብለን ነው የምንለው። ግን ሰውነታቸው የሚያድግበት ጊዜ ስለሆነ እረፍት በጣም ስለሚያስፈልጋቸው ነው። በጣም እንቅልፋምና የተንጀላገገ የሚለው ይገልጽልኛል። እንደዛ አይነት የሚሆኑበትና ስሜታቸው፣ አስተሳሰባቸው፣ ሰውነታቸው የሚቀየርበት ሲቀየር ደግሞ ምን እየተፈጠረ እንዳለ የማይገባቸው ግራ የሚጋቡበት ኮንፊውዝድ የሆነ ለራሳቸው እኛን ተይን ለራሳቸው ግራ የገባቸውና ለምን እንደሆነ እንደዛ እንደሚሰማቸው ሲያዝኑም ለምን ብለው ሲያስቡ በደንብ የማያውቁበት የእድሜ ክልል ላይ ናቸው ያሉት። የሚገርምሽ አሁን ይህን ስትይኝ እኔ ከዚህ ሀገር ወደ ሆላንድ ሀገር ሲሄድ 14 ዓመቴ ነው። ከ14 እስከ 21 ነው የቆየሁት። አሁን የምትይኝን እድሜ በሱ ላይ እንደገና ደግሞ ሀገር መቀየር፣ አዲስ ባህል መልመድ፣ አዳዲስ ጓደኞች ማፍራት ብዙ ነበረ ለውጡ በሰዓቱና ክብደቱን በኋላ ነው የገባኝ ካለፈ በኋላ አሁን ባልሽው ላይ ተጨምሮ ማለት ነው። አሁን ይሄ እድሜ ላይ እንግዲህ ቅድም ያልሻቸው የታዳጊ ወጣቶች ወላጆች የሚያነሷቸው ችግር ነው ብለው የሚያነሷቸው ነገሮች አሉና ለምንድን ነው ከባድ የሚሆነው ወይም በሁለቱ መሀል ያለው ውጥረት እያደገና እየሰፋ የሚሄደው? የእድገት አንዱ ክፍል እንደሆነ ካልተረዳን ያንን ለማስተካከል ለማቅናት ነው የምንሞክረው። ስለዚህ ኖ ስንባል ከዛ በፊት በደንብ የቀጣን ያሳደግናቸውን ልጆች እየመከርን የቀጣን ስነስርዓት ያስያዝን ደግሞ ይዘውልን የሄዱት ልጆች ዛጋ ሲደርሱ ነው ማለት ሲጀምሩ ራቅ ሲል ጸባያቸው ከኛ ሲቀየር የእድገት አንዱ ክፍል መሆኑን እንረሳውና ይሄማ እቺ ባቄላ ካደረች አትቆረጠምም ነው። ስለዚህ ለበኋላ እንዳያስቸግር ካሁኑ ነው እዚህ ጋር መስራት ያለብኝ ብለን ስለምናስብ እንጋጫለን። ደግሞ የኛም ስልጣን ወይም ኦቶሪቲም ነው ቻሌንጅድ የሆነ ያለውና ወላጆቻችን ደግሞ ትመልስልኛለህ እንዴ ስንመልስላቸው አይኔን ሲታይ ደግሞ ያፈጥብኛል ታፈጭብኛለሽ እንዴ እዛ ደግሞ ዝም በይ አትመልሽልኝ እየተባልን ያንን ሚረር አድርገን ደግሞ ያንኑ ነው የምንሆነው። ልጆቻችን ላይ ደግሞ እኛም እንደዛው ያ ቻሌንጅድ ሲሆን ኦቶሪቲያችን ወይም ደግሞ አገዛዛችንን በሚገዳደሩበት ጊዜ እኛም ሰዎች ነን፣ እናዝናለን፣ እንበሳጫለን። ከዛ በፊት ንዴታችንን ብስጭታችንን እንዴት አርገን መቆጣጠር እንዳለብን ካላወቅን ቀድሞም ችግር የነበረብን ከሆነ ደግሞ በግርፊያም ልንነሳ እንችላለን። ብዙ ክርክራችንም ደግሞ ሊጠብቅ ይችላል። ምክንያቱም ቅድም እንዳልኩት የኔንም እውቀት ነዋ ቻሌንጅድ እየሆንኩ ያለሁት። ስለዚህ
አታቂም መባል ደግሞ ምንድነው? ትልቅ ሰው ሆኜ ስንት ነገር ስመራ ውዬ እቤት ስደርስ አታቂም ስባል ቀላልም አይደለምና እኛም ራሳችን ያ ግድድሩ ትንሽ ስለሚያስቸግረን የእድገት አንዱ ክፍል እንደሆነ ስለማይገባን ልክ ሲደርስብን ሌላ ሰው ላይ እንልና እኛ ጋር ሲደርስ ግን እንረሳዋለን። እሱም አለ። ሁለተኛ እንዴት አድርገን እንደምናደርገው ደግሞ ከወላጆቻችን አላየንም። ብዙ ከነሱ የተለየ ማድረግ እንዳለብን እናውቃለን። ምን የሚለውን ግን በእውቀት በተደገፈ መንገድ ፓረንቲንግን ልጅ አስተዳደግን የያዝነው አይደለም ብዬ አስባለሁ። አንዳንዴ አሁን ትክክለኛ ለወላጅ ምናልባት አስቸጋሪ የሚመስል ግን ደግሞ በዛ እድሜ ላይ ያሉ ወጣቶች ማድረጋቸው ተገቢ የሆኑ ባህሪያቶች ምንድን ናቸው? ኦልሞስት ሁሉም ነገር ተገቢ ነው። ለምሳሌ መስታወት ጋር ብዙ ሰዓት መቆየት፣ ጸጉራቸውን አሁን ደግሞ በወንድ ልጆቻችን ብሷል ከሴቶቹ ይልቅ ግን በቃ መስታወት ላይ የጸጉር ስታይል መሞከሩ፣ የሆነ ቀለም ለመቀባት ማሰቡ፣ የሆነ ፕሮዳክት ብቻ የሆነ ነገር ለማድረግ ጸጉርን መሞከሩ፣ ልብስን ወዲያና ወዲህ እያደረጉ ከተፈቀደው ውጪ ለማድረግ ማሰቡ፣ ከኛ ጋር እንደዚህ ያደርጉ ሲባል አይ አልሄድም ማለታቸው፣ አለመፈለጋቸው፣ ሁሉን ነገር እንደ ድሮ እንደ ቦርሳችን ይዘናቸው ስንሄድ የነበረውን ልጆች እጃቸውን ይዘን ያሻገርናቸው ልጆች አሁን አይ አልሄድም ቤት ቆያለሁ ሲሉን፣ እነዚህ ሁሉ እንዴት አድርገን ባላንስድ እንዲሆን እናድርገው ነው እንጂ ጤናማ ነው። ኖ ሲሉንም ጤናማ ነው። ድንገት ስሜታቸው ከፍ ሲል ሲወርድ ጤናማ ነው። እንቅልፋም ሲሆኑም ጤናማ ነው። ግን እንዴት አድርገን ነው ወደፊታቸውን ሳይጎዳቸው በዛ ውስጥ የሚያድጉበት እየተበላሸ ሳይሆን እየቀና የሚሄደው እንዴት ነው የሚለውን ነው መነጋገር የሚኖርብን። እንግዲህ ችግሩን እንደዚህ አይተነዋል። ታዲያ ምን ብናደርግ ይሻላል? ይሄንን ሳስብ መጀመሪያ መቼስ ስለ ዘንድሮ ወላጅ ለማውራት ያው ያልቻልነው ነው ብዙ ያወራ ነው አይደለ? ግን የዘንድሮ ወላጅ በጣም ኮሚትድ ነው፣ የተሰጠ ነው። እንዴት እናርገው ነው ግራ የገባን እንጂ ብዙዎቻችን የልጆቻችን ወደፊት እንዲቀና እንፈልጋለን። ትኩረት በጣም ከበፊቱ ይልቅ እኔ ራሴን ሳስብ እኔ ካደግኩበት ዘመን የኛው ዘመን ትኩረት ለልጆች የተሰጠበት፣ የተሻለ ትምህርት እንዲያገኙ ጥረት የሚደረግበት፣ የተሻለ እንዲዝናኑ ጥረት የሚደረግበት፣ በተቻለ መጠን መጽሐፍም የሚገዛበት ወይም ሌሎች ኤሌክትሮኒክስም የሚሰጥበት፣ ግን ለልጆች የተሻለ ዓለም እንዲሆን እየተሞከረ ያለበት ዘመን ነው እና ወላጆችን ከማመስገን ልጀምር። ብዙ ወላጆች ዋጋ እየከፈሉ ያሉበት እና ከራሳቸው ይልቅ ልጆቻቸውን ያስቀደሙበት ዘመን ላይ ነን ብዬ አስባለሁ። እንዴት የሚለው አሁን የጠየቅሽው ጥያቄ በጣም ጥሩ ነው። ታዲያ እንዴት አድርገን እናግዛቸው? እንዴት አድርገን የተሻለ ትውልድ እንቅረጽ? ትውልድ ይዳን በእኔ ይብቃ ብለን እኛ ያደግንበትን አናሳድግም ብለን ቆርጠን ተነስተናል። ግን እንዴት ምን እያደረግን የሚለው በጣም አሳሳቢ ነገር ነው እና ጥሩ ጥያቄ ነው የጠየቅሽኝ። የመጀመሪያው ነገር ከልጆቻችን ጋር መቀራረብ፣ መረዳት እነሱንና መቀራረብ ልጆች ሆኖ በምናደርግበት መንገድ ሳይሆን አሁን እንደ ታዳጊ ወጣት ማንነታቸውን ቅድም ተነጋግረናል። በዛ ማንነታቸው ውስጥ እንዴት አድርገን መቀራረብ እንችላለን? እንዴት አድርገን እነዚህን ልጆቻችንን ብቁ ዜጋ እንዲሆኑ ለእኛም ለሀገራቸውም ለዘመድ አዝማድም ከምንም በላይ ደግሞ ለራሳቸውም የተሻለ ደስተኛ እና እረፍት የተሞላው ህይወት
ፕሮዳክቲቭ ወይም ውጤታማ የሆነ ህይወት እንዲኖሩ ነው የምንፈልገው እና ለዛ መቀራረቡ ትረስት ወይም ደግሞ መተማመንን ዲቨሎፕ ማድረጉ በጣም አስፈላጊ ነው ብዬ አስባለሁ። ልጆች ከኛ ይልቅ ጓደኞቻቸውን እያመኑ ይሄዳሉ። ከኛ ይልቅ ከሌሎች ሰዎች ጋር ያደረጉት ንግግር ዋጋ ያለው የሚመስላቸው ዘመን ላይ ናቸው ታዳጊ ወጣቶች ሲሆኑ። ስለዚህ ወደኛ እንዴት አድርገን እንመልሳቸው? መመለሳቸው እኮ አይቀርም፣ ግን በጣም ብዙ ከተሰባበሩ በኋላ ከሚመለሱ አሁኑኑ ከኛ ጋር እንዴት ኮኔክት ያድርጉ የሚለው ላይ ማተኮር አለብን ብዬ አስባለሁ። ይሄንን ለማድረግ ያው እንግዲህ ኮኔክት ለማድረግ መነጋገር አስፈላጊ ነው። ኮኔክት ለማድረግ አንድ ቤት ውስጥ መገኘት አስፈላጊ ነው። ጎን ለጎን መቀመጥ፣ አብሮ የተለያዩ አክቲቪቲዎችን ማድረግ አስፈላጊ ነው። ግን አደራረጋችንን መቀየር ይኖርብናል። በቃ እንደ ልጅነታቸው አይደለም። ለምሳሌ መንገድ ላይ አሁን መንገዶቻችን ቆንጆ ሆነውልናል። መንገድ ላይ ከልጆቻችን ጋር ወክ እያደረግን ብንነጋገር እኔና አንቺ እንደዚህ ፊት ለፊት ተቀምጠን ከምንነጋገረው የተሻለ ብዙ ቁም ነገሮችን ልንነጋገር እንችላለን። ለምን? አይናችንን ስለማያዩት አይፈሩም። ብዙ ጊዜ ከዛ በፊት አይን ላይን እስቲ እንተያይ፣ እያየህ ንገረኝ፣ እያየሽ ንገሪኝ የምንላቸው ልንቆጣቸው ስንል ነው። ስለዚህ ገና ቁጭ ብለን እፈልግሃለሁ ይፈልግሻለሁ ካልን እንደዚህ ፊት ለፊት ከተቀመጥን ኤክስፔክት የሚያደርጉት አንድ የሆነ አይነት ቁጣ ስለሆነ እንትን መከላከያዎቻቸውን አዘገጃጅተው ነው የሚጠብቁን። ግን የሆነ ነገር እያደረግን አሁን ለምሳሌ መንገድ ላይ ወክ እያደረግን በሚሆንበት ጊዜ አይናችንን አያዩም። ካዥዋሊ ነው፣ ቁም ነገርም አይመስልም። በዛ ውስጥ ግን የውስጣቸውን ሊያወሩን ይችላሉ። ስለዚህ ልንመክራቸው ስናስብ፣ ልናናግራቸው ስናስብ በተቻለ መጠን ከልጆቻችን ጋር በሚሄድ መንገድ ብናደርገው ጥሩ ይሆናል ብዬ አስባለሁ። ልንመክራቸው አልኩኝ አይደል? አሁን ከሱ በፊት ማዳመጥን ማስቀደም ግን ይኖርብናል። ልጆቻችንን ማዳመጥ አለብን። አብዛኛውን ልንነጋገር ስናስብ ምን እንደምንናገር አስበን፣ ምን እንደምንጠይቃቸው አስበን፣ እዛ ምን እንደምንመክራቸው አስበን ነው የምንቀመጠው። ወክም እንግዲህ ባልኩት መሰረት ወክ ልናደርግ ስንወጣ ግን እስቲ ላዳምጥ ብለን ለማዳመጥ ምንም አይነት ምክር ላለመስጠት ተዘጋጅተን በሚሆንበት ጊዜ በጣም ብዙ ለውጥ ይመጣል። ማዳመጥ ላይ ደግሞ ትንሽ አተኩረን ብናወራ ደስ ይለኛል። አሁን ማዳመጥ ብለን ስንል መልስ አስበን እናዳምጣለን ለሚባለው ነገር የምንመልሰው እንደ አዋቂም እናደርጋለን እንደዛ። እና በምን አይነት መልኩ ነው መደመጥ? አሁን ቅድም ያልነው ካለምንም ምክር ከተባለ እንዴት ነው ታዲያ ወላጅ ማዳመጥ የሚችለው? ስኪል ስለሆነ ይሄን የምጠይቀው። በጣም ጥሩ። አክቲቭ ሊስኒንግ ነው አይደለም የሚባለው? ምንድን ነው? መልስ ለመመለስ ሳንዘጋጅ አንደርስታንድ ለማድረግ ለመረዳት በተዘጋጀ መልኩ ማዳመጥ ምናልባት ይጠቅም ከሆነ 80% አዳምጬ 20% ከተናገርኩ በጣም ጥሩ ጊዜ ነበረኝ ብለን ማሰብ። ስለዚህ ምን ያህል ነው ያወራሁት ብሎ ማለት ጥሩ ነው ብዬ አስባለሁ። አዎ እንወያይ ተብሎ ከዛ እነሱ አወሩና አለቀ ይሉኛል ታዳጊ ወጣቶች ስለ ወላጆቻቸው ሲያወሩ ማለት ነው። ምክንያቱም በቃ ምንድነው ችግርህ ብለውኝ አሉኝና ከዛ ማውራት ጀመርን። ግን ያው እንደ ሁልጊዜው እንደተለመደው መክረውኝ አለቀ ይላሉ ብዙ ጊዜና ሌላው ደግሞ የምንመክራቸውን ነገር ያውቁታል በሚገርም ሁኔታ። አሁን ቀጥሎ ምን እንደሚመጣ ያውቁታል። ምክንያቱም ተመሳሳይ ነገር እየደገምን ከመደጋገም የተነሳ ውስጣቸው ይገባል ብለን በማመን
መደጋገም እኮ ውስጥ ያስገባል፣ ግን ደግሞ እንትንም ያደርጋል፣ ኖርማላይዝም እንዲሆን ያደርገዋል። በቃ ያው ሁልጊዜ የሚደገም ነገር ነው ብለውም እንዲሉ ያደርጋልና እኔ አንዳንዴ ምን እላለሁ፣ በጣም በተደጋጋሚ ተናግረን አንድን ነገር በዛ መንገድ ካልሰሙን ለምንድን ነው የምንደግመው? መቀየር አለብን ማለት ነው። ወይ የምንናገረውን ነገር የምንናገርበትን መንገድ ወይም በከኛ አፍ መሆን በቃ የሆነ ነገር መቀየር አለበት ብለን ማሰብ አለብን ብዬ አስባለሁ። ወላጆች ብዙ ጊዜ እኔ ጋር ሲመጡ ከዛ ከነሱ ቀጥሎ ልጆቻቸው እኔ በማያቸው ጊዜ በይ እንዲህ ብለሽ ምከሪልኝ፣ እንደዚህ በያቸው፣ ይሄንንም እንዲህ በያት፣ ይሄንንም እንዲህ በያት ብለው ይሉኛልና በጣም ማለት የሚያምረኝ አንዳንድ ጊዜ እለዋለሁ ያመልጠኝና እናንተን ካልሰሟችሁ እኔን በአፍ ነው የተቀየረው እና ቆይ ልላቸው ሳይሆን ላዳምጣቸው ነው አሁን መጀመሪያ የምፈልገው ብዬ እላለሁና ሴም ቲንግ የምናገር ከሆነ እኮ ለውጥ አያመጣም ብዬ አስባለሁ። ብዙ ስራ የምንሰራ ይመስላቸዋል ወላጆች። ቴራፒ ክፍል ውስጥ ገብተን ከልጆቻቸው ጋር 80% ወይም ከዛ በላይ ማዳመጥ፣ ትንሽ ደግሞ መናገር ነው የኔ ስራ። በጣም ትልቁን ለውጥ ያመጣው ብዙ ሰዓት የተናገርኩ ቀን ሳይሆን ብዙ ያዳመጥኩ ቀን ነው። አክቲቭ በሆነ መንገድ ማዳመጥ በእውነት ለውጥ ያመጣል። ስለዚህ አንደኛው መልስ ላለመመለስ መዘጋጀት፣ ሁለተኛው መልስ ቢኖረንም እንኳን ፊክስ የሚደረግበትን መንገድ እናውቀዋለን፣ የነገሩንን ነገር በምን መንገድ መስተካከል እንደሚችል እና ደግሞ ተሞክሮ በትክክል ውጤት ያመጣ መንገድ ነው። ለምሳሌ እኔ እንበል አውቀዋለሁ መንገዱን፣ ውጤት አምጥቶልኛል፣ ብዙ ታዳጊ ወጣቶች ጋር አምጥቶልኛል። ከዛ ቤቴ ሄጄ ስለማውቀው መልስ ለመመለስ ነው አይደል የምዘጋጀው። ማዳመጥ ግን እንደዛ አይደለም። ባውቀውም ውጤታማ እንደሆነም አሁን ካውንስለር ብቻ ሳይሆን ሐኪም ሊሆን ይችላል፣ አንድ ሰው አስተማሪ ሊሆን ይችላል፣ ፕሮብሌም ሶልቪንግ ላይ ፕሮጀክት ማኔጅመንት ብዙ የሰራ ሰው። ስለዚህ መልስ አለን። የህይወት ተሞክሯችን በራሱ ተማርን አልተማርን የህይወት ተሞክሮ እንኳን ብዙ ጥበብ አለው። ለልጆቻችን ብንነግራቸው ቢሰሙን ለውጥ ቢያመጣ በእያንዳንዱ ቤተሰብ ውስጥ በጣም ብዙ እውቀት አለ። ግን እሱን ነው ዝም እንበል እያልኩ ያለሁት። ዝም እንበልና ያማከሩን ቀን ዝም እንበል፣ ፊክስ ለማድረግ አንሞክር። አንደርስታንድ አድርገን ከተቻለ ቢሆን ጥሩ የሚሆነው እዚህ ላይ ምን እንድልህ ነው የምትፈልገው? ምን እንድልሽ ነው የምትፈልጊው? ከኔ ምክር ትፈልጊያለሽ ወይስ አትፈልጊም? አልፈልግም ካሉን ይላሉ ደግሞ አይ አልፈልግም አይጋትት ካሉን እሺ ብለን ዝም ማለት በጣም ነው የሚያቅተው። እንኳን ለሌላ ሰው ለእኔ ያቅተኛል። አውቀዋለሁ መፍትሄ ሆና መናገር እፈልጋለሁ። ልጄ በከባድ መንገድ እንዲያልፍብኝ አልፈልግማ፣ መናገር እፈልጋለሁ። ግን እነሱ ሲፈልጉ ስንናገረው የበለጠ ለውጥ ስለሚያመጣ ሰምተን በዛ በአክቲቭሊ ሊስን በምናደርግበት ጊዜ ሰምተን እሺ ብለን አንደርስታንድ አድርገን ከዛ በኋላ ደግሞ እንዴት እንድረዳህ ትፈልጋለህ፣ እንዴት እንድረዳሽ ትፈልጊያለሽ የሚለውን ጥያቄ መጠየቅ በጣም ይጠቅማል። ከባድ በጣም ከባድ ነው። እኔ የሚከብደኛል። አዎ ግን ያዋጣል። አዎ አንድም ዛሬም የመወያያችንም ምክንያት የሚያዋጣውን መንገድ እንዴት እንምረጥም ብለን አይደለ? ልክ መሆንን ሳይሆን መጨረሻ ላይ ያው ልጆቻችንን በደህና መልኩ እንዲያድጉልን፣ ደህና እንዲሆኑልን አይደል፣ ሰላም እንዲሆኑልን ነው የምንፈልገውና እንሞክረዋለን ብዬ አስባለሁ። ያው የሚያዳምጡንም ወላጆች በሂደት የሚመጣ ያው ስኪል ስለሆነ አይደል፣ እንደሌላው ነገር ተለማምደን የምናመጣው ነገር ነው። ግን በተቻለ መጠን ዝም ማለት እንደው አለመመለስ ማለት ነው። አዎ እና ጥያቄዎችን መጠየቅም ይቻላል። ሌላው ግን እሺ አዎ እንደምንሰማቸውም ይወቁ። ለምሳሌ እሺ ከዛስ እና እያልኩ መሆን የለበትም። ይልቁንም እኔ
አሁን እነሱ አይን ማየት ካልፈለጉ መንገድ ላይ እየሄድን ሊሆን ይችላል። እሺ በጣም ጥሩ። ግን ቁጭ ብለን እንደዚህ በምንተያይበት ጊዜ ሌላ ነገር እያደረኩኝ ሳይሆን ወይም አይናቸውን እየፈራሁ ሳይሆን እንደ ወላጅ እየሰማሁሽ ነው በሚል መንገድ አቀማመጣችን ይወስነዋል። እያደረግን ያለነው ነገር ይወስነዋል። የሚያዋጣን በጣም ብዙ አቴንሽን ሳንሰጠው ስራችን እየሰራን ማውራት ከሆነ በዛው መቀጠል፣ እንዴ ብሎ ደግሞ ቆሞ እስቲ ሻይ እንጠጣ ኦር መኝታ ቤት ገብተን እናውራ ከሆነ የሚያዋጣው ግን እኛ ከቁም ነገር እንደወሰድናቸው በሚገባቸው መንገድ ማዳመጥ። ወላጆች ባይሏቸው ብለሽ እንደ ምላሽ ባይሰጧቸው ብለሽ የምትያቸው ቃላቶች ወይ ንግግሮች ካሉ? ጎረመስክ፣ ጎረመሽ፣ እንደገና አልፎ አልፎ ደግሞ ልትመታኝ ነው መታኛት፣ መፈተን ልጆቹን ይሄ ሲመልሱልን እንዳይመልሱልን የኛ ወላጆች ያደረጉትን አለማድረግ። ደግሞ ትመልስልኛለች ወይ? ከዛ ደግሞ አይናችንን ካላዩ በግድ አስገድዶ አይናችንን እንዲያዩ ማስደረግ። ምክንያቱም ብዙ ጊዜ አይናችንን ቀደም እንዳልኩት አይናችንን ይዩ ስንል ብዙ ጊዜ ስንናደድ ነው። የፍቅር አይናችንን ይዩ ብለን ሳንላቸው የርህራሄ አይኖቻችንን ሳያዩ የተቆጣና የተናደደውን የተናደዱ አይኖቻችንን አይተው አይናቸውን ሲሰብሩ ያንን አለመናገር፣ እንደዛ አለማለት፣ ስሜት አለመቅጣት። አንድ ልጅ ካዘነ አዝኗል። ስሜት አለመቅጣት ስል ራሴን አስበዋለሁኝ። ምን እላለሁኝ? ጠቅሞኛል በተወሰነ መንገድ፣ ግን መናደድ አይፈቀድልኝም ነበር ብዬ አስባለሁ። አሁን ቆም ብዬ ወደኋላ ሳየው መናደድ ተፈቅዶልኝ ተናድጄ ንዴቴን በሆነ መንገድ ወይ አበላሽቼ ታርሜ አላቅም። ብዙ ጊዜ መናደድ በቃ ልክ አይደለም። መናደድ በደል ነው፣ በቃ ልክ አይደለም። ስለዚህ ንዴት ምን እንደሚደረግ ግራ ይገባኛል። አሁንም ግራ ይገባኛል አንዳንድ ጊዜ። ስለዚህ ከተናደድኩኝ ዝም እላለሁ። ግን ንዴት መጥፎ ስሜት አይደለም። ንዴት ለውጥ ስንፈልግ የሚመጣ ስሜት ነው አይደል? ካልተናደድን ለውጥ ካልመጣ ብለን አንጮህም። በምንም አይነት ነገር ስለተናደድን ነው ብድግ አድርጎ የሚያስነሳ ስሜት ነው። ኃይል አለው ውስጡ ንዴት። ንዴትን እንዴት እገልጠዋለሁ ነው እንጂ ንዴት ግን መጥፎ አይደለም። ማንኛውም ስሜት መጥፎ አይደለም። እና ስሜትን መፍቀድ በተወሰነ መንገድ ፈቅዶ በቤት ውስጥ ማየት ይሻላል። በቤት ውስጥ በጣም ዝምተኛ የማይናገር ልጅ፣ ውጪ ግን ኃይለኛ የሚደባደብ ልጅ ሊኖረን ይችላል አንዳንዴ። ቤት ውስጥ ግን እኛ ብናየው ማቅናት እንችላለን። ስለዚህ ስሜትን አለመቅጣት ከባይሉ ካልሹ ጋር ባይደረግም ብዬ ከምለው ነገሮች አንዱ ያንን ማድረግ። ሌላው ደግሞ ጦርነታችንን መምረጥ። ሁሉንም ነገር ላይ ከልጅነት ጀምሮ የነበረ ባውንደሪ ነው እስከ መጨረሻው ይሄው መንገድ መኬድ አለበት ከምንል ይልቅ ታዳጊ ወጣት እየሆኑ የራሳቸውን ምርጫ እየመረጡ እየወሰኑ በሚሄዱበት ጊዜ ምርጫንና ውሳኔን እየተለማመዱ እንዲሄዱ ሴፍ የሆነ ስህተቶችን እንዲሰሩ ትንሽ ደግሞ መክፈት፣ ሁሉ በመምረጥ እነዚህ ላይ አልደራደርም። ባውንደሪ አያስፈልግም አይደለም እያልኩ ያለሁት፣ ያስፈልጋል። ግን በመምረጥ እነዚህ ነገሮች ላይ ትንሽ ከፈት አድርጌ አጥፍተው ቢመለሱ ጥፋቱ ትልቅ አይሆንም የምንላቸውን ነገሮች አይቶ ጦርነት መምረጥ ጥሩ ነው ብዬ አስባለሁ። አሁን የንዴትን ስታነሽልኝ ልጅ አሁን 5 ዓመት ተኩል አካባቢ ነው።
እና ይነግርሻል ተናድጃለሁ ይላል ወይ አዝኛለሁ ይላል እንዲህ በቃላት እና ሲናደድ እቃ ሊጥል ይችላል ወይ ሊመታ ይችላል እና በሂደት ያው እኔም እንደዚሁ ባለሙያዎች እየመጡ እኔንም ስለሚያስተምሩኝ በቃ መተው ያንን ሰዓት እንዲወጣ እየፈቀደ እንደሆነ ስለሚገባኝ በቃ ኦኬ ማለት እዛው እኔ እያየሁት ስለሆነ የሚጎዳው ነገር አይደለም። ወይ መሬት ላይ ተኝቶ የሆነ ነገር ሊገፋ ይችላል። ግን በትንሽ ሰከንድ ውስጥ ያ ነገር ያልፍና ከዛ እሺ ምን ሆነ ወዲያ ወደ ቃላት ወደ ማውራት እንሄዳለን። የሚገርምሽ እሱ ይቀላል። ወይ ተረጋጋ ከምትዩ ወይም ደግሞ ያን ነገር ወዲያው ለማረም ለማስተካከል ከመሞከር እንደውም ለማስተካከል ከሞከርኩኝ ያው የሚፈልገው ነገር ኖሮ እንኳን ብሰጠው አይሄድም፣ አይበርድም ስሜቱ ገባኝ ነው። እና አሁን ግን በቃ ያችን ስሜት እንዲያልፍለት ከፈቀድኩኝ ኦኬ በቃ ያልፋል እንቀጥላለን ማለት ነው። እና እንዳልሽው እንደ ወላጅ አይመችም ልጅሽ እንደዛ ስሜት ውስጥ ሲገባ። ምናልባት የኛው ቁስል ይሆን የኛው ያልዳነ ክፍላችን ይሆን ያንን የማይፈቅደው ማየት የማይፈልገው ማለት ነው። ብዙም እንዳልሽው ከእኔም እንደው ከራሴ ብናገር እኔ ደግሞ ልጄ አዝኖ ማየት አልፈልግም። ስለዚህ በፍጥነት እሳት አደጋ በይኝ ትንሽ ካዘነ አዋራዋለሁ እና እሱም ይገባዋል። ትንሽ ሆኖ ነው የምልሽ መጀመሪያ ላይ እና እሱም ምን አርገሽ እንደሆነ አላቅም ለቀቀኝ ይለኛል። ከራሴ እኔ ማዘን ካለ መፈለጌ የቅድም እንዳልሹ የራሳችንን ልጆቻችን ላይ ከዛ በኋላ ግን ታዳጊ ወጣት የሆነ ሲመጣ ደነገጥኩኝ። እኔ ሁልጊዜ አልገኝም። ሁልጊዜ ሲያዝን ቶሎ ሱዝ አርጌ አባብዬ ስቆ አይወጣም ካለበት ክፍል ውስጥ። ከጥቂት ጊዜ በኋላ ከኔም እየራቀ ይሄዳል። ከትምህርት ቤትም ይገባል፣ ዩኒቨርሲቲም ይገባል። ስለዚህም ማነጋገር አለብኝ፣ በቃ መቀየር አለብኝ አቅጣጫዬን አልኩኝና አሁን እየተለማመድኩ ነው። ማስተር አላደረኩትም፣ ግን አሁን ለምሳሌ ምን አደርጋለሁ፣ በቃ ትንሽ ደቂቃ ከዛ ካዘነበት ነገር ጋር ራሱ ከተናደደበት ነገር ጋር ራሱ እንዲነጋገር እድል እሰጠዋለሁ። ወደ መኝታ ቤቱ ገብቶ ቁጭ ካለ ዝም እላለሁ። ተመልሶ ይመጣ። በሚገርም ሁኔታ ተመልሶ ይመጣል። ከጥቂት ደቂቃ በኋላ ጥፋቱ ይገባዋል፣ ወይም ደግሞ ለምን በዛ ስሜት ውስጥ እንደገባ ይገባዋል። እና ትንንሽ ልጆችም ትልልቅ ልጆችም በሚሆኑበት ጊዜ ልጆቻችን ስሜቶቻቸውን ሃንድል እንዲያደርጉ ከፈቀድንላቸው መጀመሪያ ሞዴል ማድረግ አለብን፣ ማሳየት አለብን፣ ማስተማር አለብን። ከዛ በኋላ ግን ታዳጊ ወጣት በሚሆኑበት ጊዜ ትረስት ማድረግ መጀመር አለብን። የተማርነው ያስተማርናቸው ነገር ውጤት እንደሚያመጣ ማመን አለብን። በምን ይለካል? እኛ ትንሽ ወደ ኋላ ካላልንና ሜዳውን ካለቀቅንላቸው አናውቅም። ውጤት አመጣ አላመጣ ማሳደግ አለብን ትሬኒንጉን፣ ወይስ ያው በቂ ነው፣ ወይስ ከኛ የተሻለ ሃንድል ያደረጉት ነው ወይ? እነዚህ ነገሮች ሁሉ ማየት የምንችለው ትረስት አድርገን ፍሬ ያፈራል፣ የዘራሁት ዘር ፍሬ ያፈራል ብለን ለቀቅ ማድረግን ትረስት ማድረግንም መልመድ አለብን ብዬ አስባለሁ። ወደ ባውንደሪ እንምጣና እንግዲህ መስመር ማበጀት ያስፈልገናል። ያው መልቀቅ በሴፍ በሆነ መልኩ እንዲሞክሩ እንዲወድቁ እንዲነሱ መፍቀድ እንዳለ ሆኖ ደግሞ እንማልፏቸው ያው ይጎዳቸዋል ብለን የምናስባቸው ግን ባልፏቸው ብለን የምንላቸውን ባውንደሪዎች ደግሞ እናስቀምጣለን። ጤናማ የሆነውን እንመልከት። ጤናማ የሆኑ መስመሮች ምንድን ናቸው በዚህ እድሜ ላይ? እንግዲህ ታዳጊ ወጣትነትን ስናይ አንድ ላይ ሁሉንም ካደረግናቸው አይሆንም አይደለ? የ13 ዓመትና የ17
ዓመት ልጅ ባውንደሪ ይለያያል። የየቤቱ ባውንደሪም ይለያያል። የኛ ቤት ቫልዩ ሲስተም አለ፣ የእናንተ ቤት አለ። ያንን ቫልዩ ሲስተም ደግሞ ምንድነው አፌክት የሚያደርገው ከየት አመጣሁት ብለን ስንል እምነታችን፣ ያደግንበት ማህበረሰብ፣ ልጆቻችን ቢሆኑልን የምንፈልገው ብለን የተመኘነው የሚደረግ የማይደረግ እኛ ቤት በጣም ቀላል የሆነው ነገር እናንተ ቤት ይሄማ በቃ ይሄ ጦርነት ምረጪ ካልሽኝ ይሄ የምዋጋበት ነው ሊሆን ይችላል። ስለዚህ ባውንደሪን ስናስብ እንደኛ ቤት የሚለውን አንድ ማሰብ ይኖርብናል ብዬ አስባለሁ። ሶ እንግዲህ ባውንደሪ ከልጅነት ጀምሮ ብንመለከት እሳት እንዳይነኩ አይደለ፣ ኤሌክትሪክ እንዳይነኩ ነው የመጀመሪያው እንትኑ። ከዛ በኋላ ራሳቸውን እንዳይጎዱ በዛ ውስጥ፣ ቀጥሎ ደግሞ ሰው እንዳይጎዱ፣ ለሰው ስሜት እንዲጠነቀቁ፣ ሪስፔክት እንዲያደርጉ፣ እንዲያከብሩ ሰው እነዚህ ነገሮች ከዚህ ማለፍ አትችሉም እያልን እያስተማርን በቤት ውስጥ የሚሆኑት፣ ሰው ቤት ስንሄድ የሚሆኑት፣ ትምህርት ቤታቸው ሲሄዱ የሚሆኑት፣ ሁሉም አለው እኮ የተለያየ አይነት ባውንደሪዎች ይኖሩናል፣ ገደቦች አሉን። ለእኔ ብትጠይቅኝ ማክበር፣ ቤተሰብን ማክበር አንድ በቃ የማልፈቅደው ነገር ዲስሪስፔክትፉል መሆንን፣ አለማክበርን አንድ እኛ ቤት ትልቁ ቫልዩ ብዬ የምለው ነው፣ እንዳይጣስ የምፈልገው ማለት ነው። ሌሎች ደግሞ ከትምህርት አንጻር መሰራት ያለባት ነገር ይሄ ከዚህ ይሄ የኔ ገደብ ነው የምለው መጠን አለኝ። ከሰዎች አንጻር ለእኔ ያለ መከበር ብቻ ሳይሆን እኔ ምን አይነት ሰው ነው ምን አይነት ልጅ ነው የምፈልገው ብለን ወላጆች የየራሳችንን ቫልዩ ከመመርመር ብንጀምር፣ ለምሳሌ እኔ አንድ ያልኩት ነገር ምንድን ነው፣ ልጅ ሆኖ ነው አንድ ትሬኒንግ እየወሰድን ምንድን ነው የምትፈልጉት ከልጆቻችሁ? ቁጭ በሉና ትንሽ ደቂቃ ጻፉ ተባልን። አስቤ የእውነት የምፈልገው ከውስጥ የወጣው ነገር ምንድን ነው? እግዚአብሔርን የሚፈራና ደስተኛ ነው የምፈልገው። ሁለት ጊዜ ነው ይቅርታ፣ ሁለት አቀላቅዬ ያለሁኝ። የመጀመሪያው ምል የነበረው እግዚአብሔርን የሚፈራና ሰውን የሚወድ ነበረ ሁል ጊዜ የምለው የነበረው። እዚህ ትሬኒንግ ላይ ደግሞ ሄጄ ምንድን ነው ተብዬ ስጠየቅ 5 ደቂቃ ወይ 10 ደቂቃ ተሰጠን እችን አንድ ጥያቄ ለመመለስ እና በቃ ምንድን ነው ፈልገው ልጄ ምን እንዲሆን ነው ፈልገው ብዬ ስል ደስተኛ የሚለው በቃ ትልቅ ከሁሉም በለጠብኝ። ስለዚህ ደስተኛ ልጅ እንዲሆን ደግሞ እንግዲህ እኔ ባውንደሪ ከሌላ ሰው ቤት ትንሽ ሊለይ ይችላል ማለት ነው። ሞር የሚዘለልበት ሊሆን ይችላል። ሞር ሀሳብም ከመጠን በላይ የሚሽከረከርበት ቤት ሊሆን ይችላል። የኔ ፍላጎቴ ያ ስለሆነ ያንን ለማሟላት እንግዲህ ያንን ለማገዝ ምንድን ነው የማደርገው? ገና ሲወለድ ጀምሮ ምለው ያልኩት እግዚአብሔርን የሚፈራና ሰውን የሚወድ። ስለዚህ ልክ በዛ መሰረት ምንድነው በቃ ከሰው ጋር ኮሚኒኬሽን እንዲኖረው በጣም ብዙ ጥረት አደርጋለሁ። የተለያዩ ነገሮችን ለምሳሌ ወደ ቮለንቲር ከኔ ጋር አብሮ እንዲያደርግ ኦርፋኔጆች ውስጥ ይዤው መሄድ ሊሆን ይችላል። የኔ ያ ቅድሚያ የነበረው በቃ ኢንፌክሽየስ ዲዚዝ ጉንፋን ምናምን እንዳያጠቃው ከሚለው በላይ ሰውን የሚወድ ስለነበረ በቃ የማይወሰድበት የማይሄድበት የማይገባበት ከ2 ዓመት ጀምሮ የማይሄድባቸው ቦታዎች አልነበሩም። ስለዚህ ባውንደሪ ብለን ስናስብ መጀመሪያ ለዛ ባውንደሪ የኔ ቫልዩ ሲስተም ምንድነው እንዴት ነው እንዲሆኑልኝ የምፈልገው ብለን የምንፈልገውን አጥርተን ብናወጣ ጥሩ ይሆናል። ከዛ በኋላ ለልጆቻችን ይሄንንና ይሄንን ማለፍ አትችልም አትችይም ብለን
በተለያየ መንገድ በቃላት ብቻ ሳይሆን በድርጊትም እያሳየናቸው እነዛን ጥቂት በሆኑ ቁጥር በጣም እየተመቻቸው ይሄዳል። በበዙ ቁጥር ይሄንንም ባረግ ይሄንንም ባላረግ መጨረሻ ላይ ቅጣት ነው። ስለዚህ ባረገውና ደስ ብሎኝ አሁን በኋላ ብቀጣ ይሻላል እያሉ ይሄዳሉ። ስለዚህ ጥቂት መስመሮች ግን ዋና የምንላቸውን ለይተን ማውጣት አለብን። እንግዲህ ይጣሳል ይሄ ገደብ በአንድም በሌላም መልኩ ቅድም እንዳልሽው ለመፈተሽም ብለው ገፋ ያደረጉት ይሆናል ወይም ደግሞ የራሳቸውን ፍላጎት ለማስፈጸምም ብለው ሊያደርጉት ይችላሉ እና ያ ከተፈጠረ በኋላ እንዴት መልሰን ሪፔር ማድረግ እንችላለን እንደ ወላጆች? አዎ ይጣሳል። በምንፈልገው መንገድ ፐርፌክት ፓረንቲንግ የሚባል ነገር የለም። የምንፈልገው እሱን ነው የምንሞክረው፣ ግን የተሳካለት ሰው አልገጠመኝም። ክሎዝ ቱ ፐርፌክትም ደግሞ ከነበረ ልጆቹ ተጎድተው ነው የማየው። ለምን አልለመዱትም፣ አላወቁትም። ሌላኛውን ክፉን ነገር ሳያዩ አድርገው ራሳቸው ቤት ሲመጣ እንዴት አንድል እንደሚያደርጉት ግራ ይገባቸዋል። በጣም በቃ አባትና እናታችን ህይወት በቃ ግጭት የሚባል ነገር አይቼ አላቅም። ይሄ ፌሪቴል የሚመስል ታሪክ የሚነግሩኝ ሰዎች አሉ ስላደጉበት ቤት። ከዛ ልክ ትዳር ሲይዙ ኮምፕሊትሊ ግራ ገብቷቸው እስከ መለያየት ድረስ በሚያደርስ ግጭት ውስጥ ይገባሉ። ምክንያቱም ሰውን እንዴት ያረጋል? ሴትም ከሆነች ባል ሚስቱን እንዴት እንዲህ አይነት ነገር ሊናገር እንዲህ አይነት ነገር ሊያደርግ ይችላል? በጣም ሴንሲቲቭ እና ፐርፌክት የሆነ ነገር ከመጠበቅ የተነሳና ፐርፌክት ፓረንቲንግን የሞከሩ ሰዎች ካሉና ኦልሞስት ክሎዝ ቱ ፐርፌክትም ከነበረ ያው መጨረሻ ላይ ፐርፌክት አልነበረም ማለት ነው ይሆናል አይደለ? ግን ልጆች ሲቸገሩ ነው የምንመለከተውና እንወድቃለን፣ እንሳሳታለን፣ እናጠፋለን፣ እንደ ወላጅ እናጠፋለን። ባላጠፉት ጥፋት እንቀጣቸዋለን፣ ወይም ደግሞ ቀላል ነው እያልን ችላ ብለን ትልቅ ደረጃ ይደርሳል። ሳናያቸው ልጆቻችን ራሳቸውን እየጎዱ ልናገኛቸው እንችላለን። የዛን ጊዜ ብዙ ጊዜ በራሳችን በጣም እናዝናለን። የት ነበርኩ? ምን ሳረግ ነበር ብለን በጣም ራሳችንን እንኮንናለን፣ እንወቅሳለን። ከተመለስንና ካስተካከልን ጥሩ ነው። ግን ራሳችንን እያወቀስን በቃ አጥፍቻለሁ ልጆቼም ጠፍተዋል ብለን ካልን ውድቀት ነው የሚሆነው። እና እንዴት ሪፔር እናድርገው ብለን ስንል ስናጠፋ ይቅርታ መጠየቅ። ወላጅ ይቅርታ አይጠይቅም አይደል? ብዙ ጊዜ ግን ስናጠፋ በወቅቱ ይቅርታ መጠየቅ ካለፈ ከብዙ ዓመት በኋላ ብቻ ሳይሆን ያኔም ጥሩ ነው። ግን ይቅርታ መጠየቅ ተሳስቻለሁ ብሎ መጠየቅ፣ ምክንያቱም ሞዴል ስለምናደርግላቸው። ከዛ በኋላ ደግሞ ቅጣትን ከማሰብ ይልቅ ማረምን ማሰብ፣ ኮሬክሽንን ማሰብ፣ አብረን እንዴት አድርገን ይሄ ቻሌንጅህ እንደሆነ ቻሌንጅሽ እንደሆነ ገብቶኛል፣ እንዴት አድርገን እናስተካክለው ብሎ አብሮ ከልጆቹ ጋር አብሮ ሰራተኛ በእነሱ ህይወት ውስጥ አንደር ኮንስትራክሽን ላይ ናቸው መጀመሪያ ላይ ብያለሁ አይደለ? በዛ ውስጥ አብሮ ሰራተኛ ሆኖ አጋዥ ሆኖ ከጎን መምጣት፣ ይሄ ፒዩኒቲቭ የሆነ ቅጣትን በመቅጣት በቃ ረጃጅም ቅጣቶችን በማስቀመጥ ሳይሆን በማገዝ ኮንስኮንሱን ደግሞ እንዲካፈሉ እንዲያገኛቸው በመፍቀድ። አንዳንድ ጊዜ ወላጆች ምን እናደርጋለን? ለምሳሌ ትምህርታቸውን በደንብ ሳይሰሩ ሲቀሩ ሆምወርክ ኦር ፕሮጀክት ያላለቀ ሲሆን እኔ የሚያደረግኩት ጥፋት ቁጭ ብዬ አብሬ ረጅም ሰዓት ቁጭ ብዬ እንዲጨርስ ረድቼ ትምህርት ቤት ሄዶ ያስረክባል። አንዳንዴ ግን ነው ከሳምንት በፊት ነው የተሰጠው፣ ስለዚህ ማድረግ ባለብህ ጊዜ አድርግ፣ በዚህ ሰዓት መተኛት አለብህ ብዬ ቢተኛ ትምህርት ቤቱ ራሱ እኮ ይቀጣዋል አይደለ? ውጤት ይበላሻል ወይ ፈርሙ ተብሎ ይላካል። የሆነ ኮንስኮንስ አለው።
ያንን ቅጣት ከማድረግ ይልቅ ለሚገጥማቸው የህይወት ችግር ሬስኪው ሳናደርግ ነፍስ አድን ሳንሆን በመፍቀድ እንትን እንዲያደርግ እንዲቀጥል ማድረግ እንችላለን። ስለዚህ ሪፔር ለማድረግ ቅጣትን መቀነስ፣ መረዳት፣ ከጎናቸው መሆን፣ ህይወት ደግሞ ራሷ የዘሩትን እንዲያጭዱ ስታደርጋቸው እንዲያጭዱ በመፍቀድ ግን አይዟችሁ እያልን ስሜታቸውን እየደገፍን ግን ደግሞ በቃ ምን ማድረግ ይቻላል? ምንም ማድረግ ካልተቻለ በቃ ትምህርት ቤቱ ራሱ የሚያደርገውን ያድርግ ብሎ እነዛን ነገሮችን በመፍቀድ ግን ደግሞ በማቀፍ ልንመልሳቸው እንችላለን። እድሳት ብዙ ጊዜ ይወስዳል። ሪስቶሬሽኑ ትረስት ነው አይደለ? ባውንደሪውን ሲጥሱ ያመናቸውን ነው በቃ ከዛሬ በኋላ ግን አላምንህም አይደለም መሆን ያለበት። ፕሩቭ እስከሚያደርጉ ድረስ እንዴት ሚለውን እያሳየናቸው በፈቀዱልን መጠን እንዴት ነው ይሄንን ትረስት መልሰ ቢውልድ ማድረግ የምትችለው ወይም የምትችዩ ብለን ያንን በማገዝ እስኪገነባ ድረስ በመጠበቅ እንጂ በቃ ይቅርታ ጠይቀዋል ስለዚህ በሙሉ ሁሉም ነገር ይፈቀድ የሚል አይነት ባይሆን ጥሩ ነው ብዬ አስባለሁኝ። ቢውልድ እስከሚያደርግ ድረስ መጠበቅ። አንድ ነገር ብጨምር እኔ በሪደምሽን አምናለሁ። ልጆች ራሳቸውን ሪድም የሚያደርጉበት እድል ሊሰጣቸው ይገባል ብዬ አስባለሁ። ከትንሹ ከአንቺ ልጅ ጀምሮ ምን ማለቴ ነው? ብዙ ጊዜ ትክክል የሚመስለን እንግዲህ ተሳስቼም ይሆናል ግን ትክክል የሚመስለን ብዙ ጊዜ ምንድነው ካልኩ አልኩ ነው። ይሄን ቅጣት አሳልፌያለሁ በምንም አይነት መንገድ አይጣስም። ልክ ነው 10 ጊዜ አሳዘነኝ እያልኩኝ መቀየር ከሆነ ጥርስ የሌለው ውሻ ነው መሆነው። ጮሃለሁ ግን ምንም አላረግም ነው። ስለዚህ ልክ ነው እኮ ኖ ኢዝ ኖ ሚለውን ግን ደግሞ ራሳቸውን ዓለም ሪዲም ታረጋለች እኮ ትፈቅዳለች አይደለ? ታጠፊያለሽ ከዛ በኋላ የምንድነው እዳ ስረዛ አለ ቅጣት ማቅለያ ይባላል። ወንጀለኛም እንኳን አይደለ? የኛ ቤት ብቻ ኖ ኢዝ ኖ በቃ ምንም አይነት የሚቀየር ነገር የለም በሚሆንበት ጊዜ ደግሞ ምህረት የሌለን ሰዎች ሆነ ከዓለም የተለየ ነገር ነው እያሳየናቸው ሊሄዱበት የሚገባ መንገድ አይደለም። ስለዚህ ሌላ ነገር በማድረግ ሰው ቅጣት ማንሳት ማለቴ ሳይሆን በመቀየር ሌላ ጠቃሚ ነገር እንዲያደርጉ በማድረግ በተለያየ መንገድ እንዴት ራሳችሁን ሪዲም ማድረግ ወይም መዋጀት ትችላላችሁ፣ ምን ማድረግ ትችላላችሁ ብሎ እሱንም ማሳየት ባውንደሪ በሚጣስበት ጊዜ ጥሩ ነው። ለምን ምህረት እንዳለን ርህራሄ እንዳለን መገንዘባቸው ሰከንድ ቻንስ እንዳለ መገንዘባቸው በጣም ይጠቅማል። አለበለዚያ ጥፋት ሲያጠፉ አይመጡም እኛ ጋር በጭራሽ ተመልሰው ወደ ቤት አይመጡም። በተቻለ መጠን ሲክሬቲቭ ነው የሚሆኑት። ምክንያቱም ከሰማች እሷ ትገለኛለች፣ ከሰማች እሷ ሁሉ ነገር ነው የሚከለከለው። ከዛ በኋላ ምንም ስለዚህ ባላረግ ይሻላል ሳይሆን ባልነግራት ይሻላል ነው የሚሆነው። ስለዚህ ሪደምሽንንም ፕራክቲስ ብናረግ ጥሩ ነው ብዬ አስባለሁ። በተቃራኒውም ያው እውነት ነው እኛም ስናጠፋ እንደወላጅ አሁን እንዳልሽው አይደለ በዚሁ ፕሮሰስ ውስጥ የነሱን እምነት እንደገና መልሰን ለማግኘት አይደል መሄድ ወላጅ ስለሆነም ብቻ የሆነ ባይ ዲፎልት የሚሰጠን ስፔስ አይደለም አይደለ? ልክ እንደጠየቅ ነው ከነሱ ወላጅም ያንን ሂደት መሄድ አለበት ያንን እምነት ለማግኘት ይመስለኛል። አዎ በጣም እንዲያምኑን ያስፈልጋል። ስለዚህ ከኔ ስራ ልነሳ። ታዳጊ ወጣቶች እኔ ጋር በሚመጡበት ጊዜ የመጀመሪያ የምሰራው ግንኙነታችን እንዲጠነክር ከዛ እንድንተማመን ነው።
ከዛ ነው ብዙ ስራ መስራት የምንችለው። እና ታዳጊ ወጣቶች ሲሆኑ ወላጆች የመጠየቅ መብት አላቸው። ግን ከወላጆቻቸው ጋር ራሱ እንነጋገራለን ልጆቹ ባሉበት ችግር ላይ ካልሆኑ በስተቀር የተፈጠረውን ያወራነውን ነገር በሙሉ ባልነግራችሁ ትስማማላችሁ ወይ ተባብለን እንነጋገርና እሺ ይላሉ ወላጆች። መናገር እንኳን ሲኖርብኝ ለልጆቹ ልናገር ነው ብዬ እንደምናገር እነግራቸዋለሁ። ስለዚህ አንቺ ታዳጊ ወጣት ብትሆኚ ለምሳሌ ጉዳት ላይ ነሽ፣ ሴፍቲሽ ያሳስበኛል ብዬ ካሰብኩኝ አንቺን ጸጥ ብዬሽ ቀስ ብዬ ደውዬ ሴፍቲዋ ግን ያሳስበኛል አይደለም የምለው። ላንቺም እነግርሻለሁ፣ ልነግራቸው ነው፣ ልደውል ነው። እሺ አውቃለሁ እንደምትደውይ ነው የሚሉት። ብዙ ጊዜ አውቃለሁ ነው የሚሉኝ። አውቃለሁ እንደምትደውይ ደውይ ተባብለን፣ ወይም ደግሞ አንቺ ራስሽ ትነግሪያቸዋለሽ እልሽና አዎ እኔ እነግራቸዋለሁ ካልሽኝ አንቺ እንድትናገሪ እድል ሰጥሻለሁ። እኔ ባለሁበት ንገሪያቸው አብረን እንነጋገር ካልሽኝም እሱ ሁለተኛ ይሆናል። ሶስተኛው ደግሞ እኔ እዛ ውስጥ መገኘት አልፈልግም አንቺ ንገሪ ካልሽኝ ደግሞ እኔ ብቻዬን እነግራቸው። ያ ምንን ያዳብራል? ትረስት፣ መተማመንን። ከኋላ ማደርጋቸው የተለያዩ ነገሮች እንደሌሉ እያመኑኝ ይመጣሉ። ስለዚህ ወላጆች ከኔ ልምድ ወላጆችን የምመክረው ምንድነው ይሄንን አላደርግም ብለን ስንል በዛ ባልነው ላይ መገኘት፣ ፌል ስናደርግ ደግሞ ይቅርታ ከጠየቅን በኋላ ደግሞ ስለዚህ ምን ባደርግ ትረስትህን መልሼ አገኘዋለሁ ብለን ብንጠይቃቸው ይነግሩናል። ይሄንን አድርግ፣ እንደዚህ አድርግ፣ እንደዚህ አትበል፣ እንደዚህ በል ብለው ይነግሩናል። ከዛ በዛ በነገሩን መሰረት ስንሄድ እያመኑን ይሄዳሉ። አሁን የስሜት ጤናቸው ላይ እንምጣ። እንግዲህ አንድ በተደጋጋሚ ግሬትነስ ሾም ላይ ከሚመጣ ጥያቄ፣ ከወላጆች ከሚመጡ ጥያቄዎች፣ አሁን ደግሞ ከታዳጊ ወጣቶችም ከሚመጡ ጥያቄዎች መሀል ስሜታቸውን እንዴት ማኔጅ ማድረግ እንዳለባቸው አናቅም፣ ወይም እንዴት መምከር እንዳለብን አናቅም። ደግሞ ከዛ ያልፍና ከበድ ያሉ አሁን ወደ ድባቴ ውስጥ ሲገቡ ወይም ደግሞ ይሄ አንግዛይቲ ውስጥ ሲገቡ እናያቸዋለን እና ምን ማድረግ እንዳለብን አናቅም የሚሉ ብዙ ጥያቄዎች ይመጣሉ። እና ከሱ ጋር እያይዘን መጀመሪያ ስሜቱን ምንድን ነው በዚህ ሰዓት የሚፈጠረው፣ ከዛ ደግሞ እንዲህ አይነት ሳይኖች ካሉ አሁን ምልክቶች ካሉ ወላጅ ምን ማድረግ አለበት? የስሜት ጤና ለአእምሮ ጤና በጣም ዋና ነው። የትኛው የት ጋር እንደሚለያይ አናውቀውም። የስሜት ጤና ነው፣ የአእምሮ ጤና ነው፣ አንድ ላይ ነው አይደል? ሲጀመር the whole body አይደለ? ፊዚካሉም ስፒሪቹዋሉም ኢሞሽናሉም ሜንታሉም ሁሉም አንድ ነን፣ አንድ ሰው ውስጥ ነን። ስለዚህ በጣም እንዲነጥለንም ባንመለከተው ግን ለመነጋገር እንዲመቸን የስሜት ጤና፣ የስነ ልቦና ጤና፣ የአእምሮ ጤና ብለን ልንለያየው እንችላለን ለመነጋገር እንዲመቸን። ስለዚህ የስሜት ጤና በጣም ለአእምሮ ጤና ዋና ነገር ነው። ስሜት ስንል ያው በእኛ እንትን ጠይቃለሁ ሁሌ እስቲ ስሜት ዘርዝሩልኝ እላለሁ። እና በጣም ብዙ ሰው ትንንሽ ልጆች የተሻለ አላቸው። በተለይ እነዚህ ጥሩ ትምህርት ቤት የሚማሩ ልጆች ሰፋ ይላል የነሱ። ወላጅ ትልቅ ሰው የኔ ቢጤ ሲጠየቅ ስሜት ስንት አለ? ደስታ፣ ሐዘን፣ ቁጣ፣ ጭንቀት፣ ሌላ ምን አለ? በቃ 5 አካባቢ እንደምንም ይደርሳል። ልጆችን ስጠይቃቸው ሃፒ፣ ሳድ፣ ወሪድ፣ ሰርፕራይዝድ፣ አንገር እያሉ ይቀጥላሉ ወደ ላይ። የተሻለ ዝርዝር አላቸው። ስሜት ስንል እነሱን ነው፣ እነዚህ የሚሰሙን ስሜቶች። የምናስበው ሌላ የሚሰማን ሌላ የሚሆንበት ጊዜ አለና የስሜት ጤና ስንል እነዚህ ሁሉ ስሜቶች ቁጣም ሐዘንም ጤናማ ስሜቶች ናቸው።
አሁን ጤናማ ስሜቶች ወይም ፖዘቲቭ ስሜቶች ብለን የምንወስዳቸው ደስታ፣ ሰርፕራይዝድ መሆን ምናምን ይሆንና እነዛ ደግሞ የማያስፈልጉ ስሜቶች ብለን መድባቸዋለን። አይደለም። ስሜት ሁሉ አስፈላጊ ነው። ስሜት ሁሉ ለምክንያት ነው የኖረን። ለምን ምክንያት ኖረ ስንል ቅድም ስለ ቁጣ ተናግሬያለሁ። አንገር ወይም ቁጣ በሚኖርበት ጊዜ ለውጥ ያምረናል አይደል? ለውጥም የተነሳው በአገርም ደረጃ ለውጥ የተነሳው እኮ በቁጣ ሲቀሰቀስ ነው። በነገራችን ላይ ማን ነው ይሄንን ስሜት የማቁጣ ተነስቶ ነው ብለን ስንል የታዳጊ ወጣቶችና የወጣቶች ነው። ስሜታዊ ሞር የምንሆንበትም እድሜ ስለሆነ ሀዘን ለምሳሌ ጥሩ ስሜት ነው። ሀዘን ሲገጥመን ራሱ ሰው ሲሞትብን ለምሳሌ አይተሽ እንደሆነ እንሰበሰባለን። አንድነትን ኮኔክትድነስን ነው የሚጠራው ሀዘን። አብሮ መሆንና አሁን ውጭ ሆነው ያልመጡ ሰዎች ሀዘን ሲደርስ ይጎዳሉ ብዙ አይተሽ እንደሆነ። አብሮ የሆነ ግን ሲጽናና እንመለከታለን። ካላዘንን በአንዳንድ ነገሮች ካላዘንን ለማስተካከልም ሙከራ አናደርግም። ሁሉም ስሜቶቻችን ወሪ፣ መጨነቅ፣ ማሰብ፣ መጨነቅ ሲሆን ኢንቴንሲቲ ወይም ጥንካሬው ነው ችግሩ እንጂ አንድ ነገር ትንሽ ካላሳሰበን ለምሳሌ ፈተና ሲመጣ ምንም አይነት አንግዛይቲ ከሌለን ምንም ማናስብ ከሆነ እንደ ማንኛውም ቀን ነው የምንሄደው። አይምሯችንም ጠዋት ሲነሳ ሌላ ቀን ድክም ብሎ ትምህርት ቤት እንዲህ ብለን የምንሄድ ከነበረ የፈተና ቀንም እንዲህ ብለን ነው። ማን ነው ግን የፈተና ቀን እንዲህ ብሎ አይተሽ የምታውቂው? ያለ ነው የፈተና ቀን ብሶን ብሎ ነው የሚሰራው። ሲበዛ መስራት ሲያቅተው የሚያውቀውን ነገር እንኳን ምን እንደሚመልስ ግራ ሲገባው ብዥ ሲልበት እንመለከታለን። መጠነኛ ቴስት አንግዛይቲ ግን የበለጠ እንድንሰራ በራሽ ውስጣችን ይኖርና ፈጠን ብለን በደቂቃ በተወሰነ መንገድ እነዛን ገጾች እየገለጥን እንድንሰራ ያደርገናል። ስለዚህ ስሜቶች በሙሉ አስፈላጊ ናቸው። በተለይ ለታዳጊ ወጣቶች በጣም የሚያስፈልገው ሬጉሌሽኑ ነው። ሲሰማቸው አንዴ 100 ነው ወይም 0 ነው ሁሉም። ከዛ ደግሞ ሁለቱም አንድ ላይም አለ። ግራ መጋባት፣ ኮንፊውዝድም መሆን አለ። ስለዚህ የስሜት ጤናን እንዴት ነው የምንረዳው ብለን ስንል መጀመሪያ መረዳት። አሁን ስለ እነዚህ ስሜቶች ትንሽ ያወራው ስለዛ ነው። መጀመሪያ ምን እየተሰማቸው እንዳለስ ገብቶናል ወይ? ስሜቶች ውስጥ ምን አይነት መገለጫ አላቸው ብለን መጀመሪያ ከመረዳት ይጀምራል። አክኖሌጅ ማድረግ፣ በቃ አዝኛለሁ፣ እሺ አዝኗል፣ ደብሮኛል፣ ደብሯታል፣ ለምን የሚቀጥለው ይሆናል። ግን መጀመሪያ ግን ስሜትን እንዳለ አይደንቲፋይ ማድረግ፣ ከዛ አክኖሌጅ ማድረግ። ስለዚህ የመጀመሪያው ልንረዳቸው የሚገባን ምለው ከታዳጊ ወጣትነት ሳይሆን መጀመሪያ ያለብን ቢሆን ልጆች እያሉ ብንጀምር ጥሩ ይሆናል። ያንቺ ልጅ አሁን ትምህርት ቤት እርግጠኛ ነኝ ይረዱታል። ይሄ ሃፒ ፌስ፣ ሳድ ፌስ እያሉ እኔ ስማር ትዝ አይለኝም፣ ትምህርት ቤት አልተማርኩም። በኋላ ነው ያወቅኳቸው ነገሮቹን ሁሉ። ግን አሁን ጥሩ ነው ኢሞሽናል ኢንተለጀንስን እያስተማሯቸው ነው ያሉት። እና ካልተማሩ ልጆቻችን እኛም ያንን አስበን ማናቅ ከሆነ ስለ ስሜት መማር፣ ማንበብ፣ መረዳት ለወላጆች ዋና ነገር ነው ብዬ አስባለሁ። ከዛ በኋላ ስሜት ምንድን ነው የሚደረገው? ቅድም ስሜት ይቀጣ ነበረ ብዬሻለሁ። ስሜት ይባበላል እላለሁ። ስሜት is to be processed። ስሜት ቴክ ኬር ነው መደረግ ያለበት። መቀጣትም አይደለም መታረምም አይደለም ያለበት። ስሜት በቃ ሃንድል መደረግ ነው ያለበት። ሹሩሩ መባል ነው ያለበት። ስለዚህ ስሜትን ሰምተን ምክር ልታዝኝ አይገባሽም ማለት አትዘኝ ስልሽ ማዘን ታቆሚያለሽ። በተለይ ሰው ብሎ አይሆንም። እግዚአብሔር ከሆነ ያለው አቅሙንም
ሰጥቶ ነው፣ ፓወር አለው። ሰው ግን አትዘኝ ብሎ አለማሳዘን አይችልም። እውነትሽን ነው፣ ምን ሆነሽ አዘንሽ፣ ምን ተፈጠረ ብሎ ጠይቆ ያን እንዲናገሩ በማድረግ ግን ስሜታቸው ሲለወጥ እናየዋለን። ስለዚህ ስለ ስሜት ልህቀት መረዳት፣ እኛው ራሳችን መማር፣ የራሳችንንም የተሰማንን ስሜት አይደንቲፋይ ማድረግ፣ ከዛ በኋላ የነሱ ስሜቶች ሲሰማቸው በዛ ስሜት ውስጥ ሲያልፉ ከጎናቸው መቆም፣ ማዳመጥ። ምን እንዳደርግልሽ ትፈልጊያለሽ? ለምሳሌ አዝኛለሁ ካለች አሁን ምን እንዳደርግልሽ፣ እንደ እናትሽ ምን ላርግልሽ? ልቀፍሽ፣ ወደ ሀግ ዱ ወይም ፊልምኒ፣ ሻይ ላፍላልሽ፣ ምንድን ነው የምትፈልግ? ምን ላድርግልሽ? እንክብካቤ ነው የሚፈልገው። የድርጊትም እንክብካቤ ይጠይቃል። ከዛ በላይ ግን የማዳመጥ ደግሞ፣ አሁን ይሄንን ስል ቶሎ ብለን ሻይ ለማፍላት የሆነ ነገር ለማድረግ ማዳመጡን ትተን፣ ማዳመጡ ነው ከባዱ፣ እነሷን ትተን ወደ ድርጊት ሮጥ ልንል እንችላለን። እሱ የመጀመሪያ አይደለም። የመጀመሪያው ግን ማዳመጥ፣ መስማት። ከዛ በኋላ ግን በድርጊት ፍቅር በምናሳይባቸው መንገዶችን በመጠቀም ፍቅርን በማሳየት እነዛን ስሜቶች መንከባከብ፣ ሲናደዱ በመታገስ ዲስሪስፔክትፉል እንዲሆኑ መፍቀድ ማለት አይደለም፣ ግን ገለል ማለትን መፍቀድ። አንፈቅድም። የት ነው የምትሄደውና ና ቁጭ በል ብለን ከወንድ ልጃችን ጋር እንታገላለን። ግን ሄደህ ካልም አድርገህ መመለስ ትፈልጋለህ ወይ? ካልም የሚያደርግህ ነገር ታውቀዋለህ ወይ ብሎ መነጋገር። በዛ ጊዜ መቼም ምንድን ነው ካልም የሚያደርግህ ምናምን መነጋገር ሊያቅተን ይችላል። ቀደም ብለን የጀመርነው ንግግር ግን ከሆነ ልጃችን ያውቀዋል ምን ካልም እንደሚያደርገው። ምናልባት ግቢ ውስጥ ወዲያ ወዲህ ብሎ ደረጃ ከሆነ ወጥቶ ወርዶ ስሜቱን አርግቦ ሊመለስ ይችላል። ያንን እድል መስጠት። ስለዚህ ለልጆቻችን ስለ ስሜት ክህሎት በደንብ መረዳት፣ ከዛ በኋላ ከተቻለ ከታች መጀመር፣ ካልሆነ ካሁኑም ካሉበት ደረጃ መጀመር። ግን ምንም የሚደረግ ነገር አይደለም። ስሜት በቃ ሽሩሩ የሚባል አይዞህ የሚባል አቅጣጫ ቀስ ብሎ በማሳየት ራሳቸውን በራሳቸው ከኛ ደግሞ አልፎ ራሳቸው በራሳቸው ስሜታቸውን ማባበል እንዲችሉ መርዳት። ለምሳሌ አንዱ መርጃ መንገድ ሊሆን የሚችለው ልጆቻችን ጆርናል እንዲያደርጉ ማበረታታት። እዚህ ጋር ልጆች ካዳመጡ በጣም ደስ የሚላቸው ይመስለኛል። ትረስት ቢውልድ ማድረግ ተባብለን የለ ከነሱ ጀርባ ጆርናላቸውን አለማንበብ። ምክንያቱም ብዙ ጊዜ በህይወታቸው የሚካሄደውን ነገር ስለማይነግሩን ይህን ነገር ባቅ ይሻላል ብለን እነሱ ወጣ ሲሉ ቼክ እናደርጋለን። አንዳንድ ነገሮች ቼክ መደረግ ያለባቸው ጊዜ ይኖራል። ግን ጆርናላቸውን ሳያስፈቅዱ አለማንበብ፣ ግን እንዲያደርጉ መፍቀድ፣ ማበረታታት። ከኛ ጋር ስለ ስሜታቸው ማያወሩ ከሆነ ደግሞ በእኛና በእነሱ መካከል ያለ የምናምነው ሰው ፈልገን ከነዛ ሰዎች ጋር እንዲነጋገሩ ማድረግ። ይሄኛው ሁለተኛው ነጥብ ስለ ሜንቶርሽፕ፣ ከስሜት ጋር በተያያዘ ሜንቶርሽፕ ልንለው እንችላለን። በእኛና መካከለኛ እድሜ ላይ ያለ ሰው ፈልገን ለነዛ ሰዎች አክስት፣ አጎት ሊሆን ይችላል፣ የቤተ ክርስቲያን ወጣቶች መሪ ሊሆን ይችላል፣ ጓደኞቻችን ተለቅ ያሉ በዛው በጓደኛ ሰርክል ውስጥ ያሉ ተለቅ ያሉት ልጆች ሊሆኑ ይችላሉ። እነሱ እንዲመክሯቸው አይደለም ታዲያ፣ እነሱም ልክ እንደኛው ስለ ስሜት ተረድተው ስሜታቸውን ፕሮሰስ ማድረጊያ ቦታ እንዲሁ ሴፍ ስፔስ እንዲሆናቸው ማድረግ ጥሩ ነው ብዬ አስባለሁ። ማስጠንቀቂያ እዚህ ጋር ግን ለሴቷ ሴት ለወንዱ ወንድ ቢሆን ይመከራል። ልጆች ናቸው፣ ብዙ አይነት ስሜቶች አሏቸው።
ስለዚህ ወዳላሰቡት አቅጣጫ ስሜታቸው ደግሞ እንዳይወጠር ጾታቸው በዛው ጾታ ውስጥ ቢሆን እመክራለሁ። የድባቴ ስሜት ችግር ላይ ሊያጋልጣቸው የሚችሉ ስሜቶች ጋር መድረሳቸውን ወላጅ ማወቅ ይችላል? አዎ ምን ይችላል። ምልክቶችን ማየት ይገባዋል? ስለዚህ ዋና ዋና የምንላቸውን ከአእምሮ ጤና ጋር የተያያዙትን ነገሮች ብናነሳ አንደኛው ድባቴ ወይም ዲፕሬሽን ነው። ታዳጊ ወጣቶች ድባቴ ይገጥማቸዋል። ቅድም ስሜታቸው እነሱም ማያውቁትም እንደተሰማቸው ተባብለናል። ከቤተሰቦቻቸው ጋር ግጭቶች ይመጣሉ። አንደርስታንድ የሚያደርገኝ ሰው የለም የሚለው ብዙ ጊዜ ታዳጊ ወጣቶች የሚያነሱት ነው። ቤተሰቦቼ እኔን አንደርስታንድ አያደርጉኝም፣ አይገባቸውም። አንዳንዴ እንደው ምን ይላሉ መሰልሽ፣ እንዴት አይነት ጥሩ ልጅ እንዳላቸው አያውቁም። ወረስ የሆነውን ነገር ነው እያሰቡ ያሉት ይላሉ። አንዳንድ ጊዜ ደግሞ እውነታቸውን ነው፣ ወይኔ ባወቁ ምናምን የምንለው አይነት ነው አንዳንዴ። እና ይሄ ከቤተሰብ ጋር አንደርስታንድ አልደረግም፣ የእኔ ጉዳይ አይገባውም፣ አሚን ዲፕ ፔን የሚሉ ስሜቶች ኦልሞስት የሁሉም ታዳጊ ወጣት ስሜት ነው። ከዛ ግን ኢንቴንሲቲው ነው ጥብቀቱ እና ለምን ያህል ጊዜ ቆየ የሚለው ነው ዋናው። ስለዚህ ልጅ ደበረኝ ባለ ቁጥር መደንገጥ፣ መርበትበት የለብንም። ደግሞ አይ ወጣትነት ነው ብለን ደግሞ ችላ ብለን መኝታ ቤት እየዘጉ ኦል ደ ታይም ሲቀመጡ መተውም የለብንም። የት ጋ ነው የሚለውን ማሰብ አለብን። ድባቴ በፊት ኢንተረስት የነበረን ነገሮች ላይ ሁሉ ኢንተረስት ማጣት፣ ሁሉ ነገር ማስጠላት፣ እሱ ደስ አይልም፣ ያም ደስ አይልም፣ ይም ደስ አይልም፣ ምንም ከጓደኞች ጋር መውጣት መጫወት ከነበረ እሱም ብዙም ኢንተረስት፣ ቤተሰብ ጋር መሄድ እሱም ኢንተረስት ሲያጡ፣ ፕሌዠረብል የሆኑ ደስታን ያመነጩላቸው ለነበሩ ነገሮች ሁሉ ከአደገኛ ውጭ አደገኛ እጽ ሊጠቀሙ ይችላሉ። ከሱ ውጭ ያሉ ደስታን የሚያመጡ ነገሮችን ግን ምንም ግድ የለሽ መሆን፣ ሃይጅናቸው ላይ ገላ መታጠብ ማስጠላት፣ ፀጉር መታጠብ ማስጠላት፣ ለተወሰነ ቀን ካልጋ መውጣት ማስጠላት፣ ሞቲቬሽን ማጣት፣ ፎከስ ማጣት የመሳሰሉት ነገሮች ፎር ፊው ዴይስ መጥተው ከሄዱ ካልተደጋገሙ ቶሎ አንድ ታዳጊ ወጣት በሆነ ነገር ውስጥ እያለፈ ነው ወይም እያለፈች ነው ብለን ልንል እንችላለን። ግን ይሄ ከቀጠለ ለ2 ሳምንት ወይም ከዛ በላይ ከቀጠለ ግን ዋርኒንግ ሳይን ነው። በምን ደግሞ ቀጥሎ ጎድቷቸዋል የሚለውን በምን እንለያለን? 2 ነገሮች ብዙ ጊዜ ይጠቅሙኛል። ሶሻል ሪሌሽን እና ስራቸው ላይ አፌክት ያደርጋቸዋል። ለልጆቻችን ስራቸው ትምህርታቸው ነው። ስለዚህ ትምህርት ቤት መቅረት ካበዙ፣ ካልሰሩ፣ አሳይመንት አልሰሩም፣ ኮምፕሌን መደረግ ከቀጠለ፣ ከትምህርት ጋር ያላቸው ሞቲቬሽን በሙሉ እየጠፋ ከመጣ ፋንክሽናሊቲያቸው እየተነካ ነው፣ አፌክትድ ሆኗል ማለት ነው። ከዛ ሁለተኛው ደግሞ ሶሻል ሪሌሽን ከጓደኞች ጋር፣ ከዘመድ ጋር፣ ቤት ውስጥ ካለ ሰው ጋር ያላቸው ሪሌሽንሽፕ ራሳቸውን ለይተው በሚቆዩበት ጊዜና ይሄ 2 ሳምንት ወይም ከዛ በላይ ከሆነ ይሄም ደግሞ ዋርኒንግ ሳይን ነው። ልክ እንደዚሁ ጭንቀት ደግሞ በሚሆንበት ጊዜ አሁንም በታዳጊ ወጣትነት ጊዜ ይበዛል ከሌላው ጊዜ። በጣም ራሳችንን የምናውቅበት ስለሆነ፣ ሰው ምን ይለኛል የምንልበት ስለሆነ፣ የሰው አስተሳሰብ አስተያየት ማተር ስለሚያደርግ ግድ ስለሚለን ከሌላው ከትንሽነት በተለየ ይበዛል። ከዛ ደግሞ ገና እየተሰራም ስለሆነ አንደር ኮንስትራክሽንም ስለሆነ ጨመር ይላል። ኦኬ ምንም አይደለም። ነገር ግን ትምህርታቸውን አፌክት ካደረገው ብዙ ጊዜ ጭንቀት በሚሆንበት ጊዜ ደግሞ ምንድነው የምናየው? ሆዴን አመመኝ ይበዛል፣
ሰውነታቸው ላይ ምንድነው የሚሰማሽ ሰውነትሽ ላይ ብሎ መጠየቅ። እዚህ አካባቢ አነቀኝ ወይም ደግሞ ልቤን አመመኝ። ልብ ሆስፒታል ብዙ ጊዜ ይዘናቸው 1-2 ካስመረመርን ማስተዋል ያለብን ይሄ ነገር የጭንቀት ሊሆን ይችላል። እንቅልፋቸው ቅድም ዲፕሬሽን ላይም እንቅልፍ ችግር ይኖራል፣ አንግዛይቲ ላይም እንደዛው። እንቅልፋቸው ከተረበሸ ለሁሉ ነገር ኦቨርቲንክ የሚያደርጉና ዝም ብለው ሲያሰላስሉ የሚውሉ ልጆች ከሆኑ፣ አንዳንድ ጊዜ ደግሞ ውስጥ እጃቸው ያልበኛል፣ ይሞቀኛል እግራቸውም። ሰው የተሰበሰበበት መካከል ስንገባ ሁላችንም ግራ ይገባናል። ግን በቃ በጣም በኃይል በሚሆንበት ጊዜ፣ በሚፈሩበት ጊዜ ክላስ ውስጥ ፕሬዘንቴሽን እንፈራለን፣ እንቀጠቀጣለን፣ ያልበናል። ግን ያ በተደጋጋሚ ሲሆንና ከዛ የተነሳ ትምህርት ቤት አለመሄድ ሲመርጡ ትምህርት ቤት መቅረት ይጀምራሉ፣ ያበዛሉ። ይሄም 2 ሳምንትና ከዛ በላይ ሲሆን እሱም ቢሆን ዋርኒንግ ሳይን ነው። ራሳቸውን መለየት ያበዛሉ። ሌላው ሱስ ነው። ሱስም የስሜትና የአእምሮ ጤና መዛባት አይደለ? ሱስ ሲሆን ከባድ ነው። ምክንያቱም አንደኛው ሰብስታንስ ከሌላኛው ሰብስታንስ የሚያደርገው ነገር ይለያያል። ግን ልጆቻችን በጣም ሲክሬቲቭ መሆን፣ ሚስጥረኛ በጣም መሆን፣ እቃዎቻቸውን እንዳይነካባቸው በጣም ሲጠነቀቁ፣ ከሁልጊዜው በላይ ሲረጋጉ ወይም ከሁልጊዜው በላይ ወደ ላይ ሲወጡ። አንድ ታዳጊ ወጣት ምን አለኝ፣ እኔ እኮ እናቴ የምትጣለኝ ስጠቀም ሳይሆን ሳልጠቀም ነው። ስጠቀምማ ቺል ነኝ፣ በቃ ተረጋግቼ ነው የምቀመጠው። ከዛ ያኔ ምንም አልተጠቀመም ብላ ነው የምታስበው፣ ስለማይገባት ማለት ነው እሷ። ያልተጠቀምኩ ቀን ግን በጣም ስለምፈልግ ነገር ፈልጋታለሁ እና ተቃራኒ ነው፣ አልገባትም እንጂ እና ያልተጠቀምኩ ቀን ነው ዛሬ ተጠቅመሃል ብላ የምትጣላኝ። ሌላው ዋርኒንግ ሳይን ከቦዲ ኢሜጅ ጋር በተያያዘ ታዳጊ ወጣቶች ስለ ራስ ያላቸው አመለካከት የሚቀረጽበት ጊዜ ነው እና በተለይ ከሶሻል ሚዲያ ጋር ተያይዞ አሁን እያወቁ ፊልተር እንደተደረገ እያወቁ ግን ያንን ስታንዳርድ ፊት አለማድረጋቸው ሲያሳስባቸው እንመለከታለን። ይሄ እኮ ፊልተርድ ነው፣ አይ ነው። ይሄ እኮ እንትን ሆኗል፣ አይ ነው። ይሄ ተቀይሯል አውቃለሁ። ግን ከመደጋገሙ የተነሳ ግን የራሳቸውን በዛ ውስጥ እንዲለኩ ሲሆኑ እንመለከታለን። ከዛ የተነሳ ምግብ መቀነስ፣ የሚበሉትን ምግብ አይነት ተመጣጣኝ ነገር ላለመብላት፣ ላይክ ሳላድ ብቻ ነው የምበላው፣ እንትን ብቻ ነው የምበላው እያሉ በጣም የሚበሉትን ካሎሪ በጣም መቀነስ፣ ከሚያስፈልጋቸው በጣም ያነሰ መመገብ፣ በልቶ ማስወጣት የመሳሰሉት ነገሮች ሲኖሩ እነዛም ሌላ ጠቋሚ ናቸው፣ ዋርኒንግ ሳይንስ ናቸው። አንድ ያላነሳሁት ሁሉም ውስጥ በተለያየ ሁኔታ የሚኖር እንቅልፍ መተኛት ማቃት፣ ለረጅም ጊዜ አለመተኛት፣ ለረጅም ሰዓታት አለመተኛት ሊሆን ይችላል። ወይም ደግሞ ሌት ተቀን ካልተኛው የሚል ካልጋ መውጣት ያለመፈለግ፣ ዓለምን ፌስ ማድረግ አለመፈለግ አይነት ሂደቶችን ስናይባቸው እሱም ዋርኒንግ ሳይን ነው። እነዚህን ሁሉ ምልክቶች ካየን ወደ ባለሙያ ማምጣት አለብን። አዎ፣ እነዚህን ምልክቶች ካየን መጀመሪያ እኛም መነጋገር አለብን። አንዳንድ ጊዜ ላያስፈልግ ይችላል። ግን ከ2 ሳምንት ያለፈ ሲሆን፣ 1 ወር ሲሆን፣ በቃ ይሄ ዓመት ከጀመረ ጀምሮ፣ አሁን በዚህ ወር ላይ ይሄ ዓመት ከጀመረ ጀምሮ ሰዎች ሲሉ አይ ወደ ባለሙያ ማምጣት ያስፈልጋል። ወደኋላ ተመለስኩ እንጂ ከአንዳንድ ዋርኒንግ ሳይኖች ውስጥ ብዙ ወላጅ ኖቲስ እያደረገ ያልሆነው ነገር ደግሞ ሰልፍ ሃርም፣ ራስን መጉዳት ዘለል ነው። ራስን መጉዳት ማለት ራስን ማጥፋት ወይም ለማጥፋት መሞከር ብቻ አይደለም። አሁን በጣም በታዳጊ ወጣቶች እየተስፋፋ ያለ ነገር ከቲንግ፣ ራስን በተለያየ ስለት ባለው መሳሪያ ራስን መጉዳት እና እኔ እንደውም ወላጆችን የምለው አሁን አደጉ ብለን ደግሞ ሰውነታቸውን አንከታተልም። አንዳንዴ እንዲህ አድርጎ ማየትም
ወይም ሲታጠቡ ፊታቸው ሲታጠቡ ምናምን ማስተዋል እጅ አካባቢ ጥሩ ነው። እጅ ላይ ብቻ አይደለም ታፋ ላይ ሆድ ላይ የሚሆንበት ጊዜ አለና ሰልፍ ሃርምም አንዱ እንዲህ አይነት ነገሮች ሲኖሩ በምንም ተአምር በቀላሉ መታየት የለበትም። ያን የሚያደርጉት ራሳቸውን ለማጥፋት አይደለም፣ ግን ደግሞ አደጋ ነው። ሌላው ግን ራስን የማጥፋት አደጋም ደግሞ እያንዣበበብን ነው ያለው። በተለያዩ ትምህርት ቤቶች ውስጥ የምንሰማው ነው። በአመት ውስጥ እንዲህ በደንብ ሳይወራ ይሄ ነገር አልፎ አያውቅም እና ይዛመታል ደግሞ እንደ በሽታም ነው። ምንድነው ተስፋ የቆረጠ ሰው ሌሎች ሰዎች እንደተሳካላቸው ሲያይ የመሞከር ቴንደንሲ አለው እና የሚዛመትም ነገር ስለሆነ ኮፒካት ከዛ በኋላ ይኖራል። ሁልጊዜ አንድ ሰው አንድ ነገር አረገ ሲባል ወዲያው አካባቢ እነዛ ሙከራዎችም ሲበዙ እንመለከታለን እና ይሄም ልጆች መኖር አልፈልግም፣ መኖር አስጠላኝ የሚሉ ሀሳቦችን ሲናገሩ አይ ፈሪ ናት አታረገውም፣ አይ እሷ እንዴ ይገባታል ብለን ችላ ማለት የለብንም። ማስጠንቀቂያ ነው። በጣም ተጠንቅቆ መሳሳት ይሻላል ችላ ብሎ ከመሳሳት ይልቅ። ስለዚህ ወላጆች አንደኛ ራሳቸው ሊረዷቸው በሚችሉት መንገድ ለመርዳት መሞከር። ከወላጅ የቀረበ የለም። ካውንስሊንጉ የባለሙያ እርዳታው ያስፈለገው ወላጅ በደንብ ኢኩፕድ ስላልሆነና አንዳንድ ጊዜ ከዛ ያለፈ እውቀት ስለሚያስፈልግ እንጂ ወላጆች ራሳቸውን ለዚህ ነገር አዘጋጅተው መሞከር ይችላሉ፣ መርዳት ይችላሉ። ግን ልጆቻቸውን እንኳን ባያመጡ ወደ ስነልቦና ባለሙያ ባይወስዱ ምን ላድርግ፣ ጤናማ ነው ወይ፣ የከፋ ነገር ነው ወይ ብለው ባሉት በተለያዩ የካውንስሊንግ መስጫ ተቋማት ሄዶ መመካከር። እኔ በጣም ደስ ይሉኛል አንዳንድ ወላጆች ልክ ነው እያደረኩ ያለሁት ብሎ ይመጣሉ እና እሺ እጠይቃለሁ ምንም የሚስተካከል ነገር አጥቼ በቃ you're doing good ተባብለን የምንለያይበት ጊዜ አለ። አይ በቃ እንዲያደርገሽ እርጂ፣ እኔ አላስፈልግም፣ ቆይ ትንሽ ቆይ ምንባባልበት ጊዜ አለ። ቶሎ በይ ዛሬ ጠዋት ቶሎ በይ የተባባልናት ወላጅ ነበረችኝ። ቶሎ በአፋጣኝ እስካሁንም እንደው አለማወቅሽ ተባብለናል። ሰው እንደዛ መመካከር ኢቭን ልጆቹን መውሰድ እንኳን ባይታሰብ መመካከር በጣም አስፈላጊ ነው። ቀጥሎ ግን የባለሙያ እርዳታና የዘመድ ምክር ምንም አይቀራረብም። ብዙ ጊዜ በዘመድ ምክር አጎቷን አስመከርኩ፣ አክስቷን፣ ብዙ መንገዶችን እንሄዳለን። ፕሮቴክሽን ላይ መጀመሪያ ፕሮቴክቲቭ ስቴጁ ላይ እነዛን ነገሮች ማድረግ ጥሩ ነው። ግን መታከም ባለበት ይሄ ዋርኒንግ ሳይኖቹን እንደዚህ ካየን በኋላ ግን ወደ ስነልቦና ባለሙያ መውሰድ፣ ከዛም ባለፈ የሳይካትሪ ሄልፕም ደግሞ የአእምሮ ጤና ባለሙያ ሐኪም የሚያስፈልግበት ጊዜ ይኖራል። ለምን? አብዛኛው የአእምሮ ጤና እክል የሚጀምረው በሌት አዶለሰንስ ላይ ነው። ከ18 ዓመት ጀምሮ እስከ 25 ባለው ነው አብዛኛው የሚጀምረው። ስለዚህ ያ ደግሞ ኤርሊ ኢንተርቬንሽን ደግሞ በጣም ይጠቅማል። ስለዚህ የከፋ ነገር እንኳን ቢሆን ቶሎ ሕክምና ስለሚያስፈልገው ኤርሊ ኢንተርቬን ማድረግ ስለምንችል መጀመሪያ ከየትኛውም ቢጀመር ይሆናል፣ ከስነ ልቦናም ከሳይካትሪም። ልጆቹን ላለማስደንገጥ እኔ ከስነ ልቦናው መጀመር ተመካክሮ እነሱ ራሳቸው ፈልገውት ቢሄዱ ጥሩ ነው ላለሁ። ግን አስቸኳይ ሲሆን ግን ፈጠን ብሎ ከሳይካትሪውም ከስነ አእምሮም ቢጀመር ብቻ ቤትም ይግቡ ቶሎ ወደ እርዳታ መሄድ አለባቸው ብዬ አስባለሁ። እንግዲህ ይሄኛው እድሜ ማንነታቸውን እየፈተሹ እየፈለጉ ያሉበት ነው ተባብለናል መጀመሪያ ላይ እና ወላጅ እንዴት ይህንን ማገዝ ይችላል? ይህንን ፍለጋቸው መጀመሪያ ሜዳውን ትንሽ ሰፋ እናርግላቸው።
ይሄ ሴፍ የሆነ ሚስቴክ ይስሩ ቅድም የተባባልነው ሜዳውን ሰፋ አድርጎ ለማጥፋትም ተመልሰውም ለመምጣት የሚሆነውን ሁኔታዎች እናመቻችላቸው። አሁን ከባድ ጊዜ ላይ ነን ያለነው። ይሄ ከድሮ ሰፈር ውስጥ እየተጫወቱ ከማደግ ወደ ስብስብ ብሎ ወደ ኢንዲቪጁዋሊዝም እየበዛ ስብስብ ብሎ ከቤት የማይወጣበት በጣም እየጠበበ የሄደበት ሁኔታ ላይ ነን ያለነው እና እንዴት አድርገን ነው የምናሰፋላቸው? ከህፃንነት ብንመለከት መጀመሪያ እኮ ትምህርት ቤት ከመሄዱ በፊት የልጅሽ ዓለም የእናንተ ቤት ነበረ። ይበዛ አያቶች፣ አክስቶች፣ አጎቶች። ከዛ በኋላ ዓለማቸው ሰፋና የትምህርት ቤቱን ዓለም ጨመረ። ስለዚህ ሌሎች ልጆች ወላጆቻቸውን፣ ሲቢሊንጎቻቸውን እያለ ሰፋ። ከዛ አሁንም መስፋት ይፈልጋል፣ ይጠባቸዋል፣ እሱም ይጠባቸዋል። ስለዚህ ዓለማቸው ሰፋ እንድትል እንትኑን ትንሽ መፍቀድ ምን ማለቴ ነው? ባውንደሪ እንደተጠበቀ ሆኖ ማለቴ ነው። ግን የተለያዩ አይነት ኦፖርቹኒቲዎችን ለምሳሌ በጎ አድራጎት የሚያደርጉባቸውን ቦታዎች ኤክስፕሎር በማድረግ እንደኛ ፍላጎት ሳይሆን እንደነሱ ፍላጎት እንዲሆን የሚፈልጉትን ከልጅ ጋር ነው ወይ የሚፈልጉት? ከአዋቂ ጋር ነው ወይ? ከአረጋውያን ጋር ነው ወይ? ከስፖርታዊ የሆነ ነው ወይ? እንስሳት ነው ወይ መንከባከብ የሚፈልጉት? ያንን ግን ካላወቁ በምን እኔ በቃ አልወድም ነው የሚሉ ልጁ ሁሉም ነው የማይወዱት። ስለዚህ ኤክስፕሎር እንዲያደርጉ የወሰድን ዓለማቸውን ትንሽ ከነሱ ይሄ ሰልፍ አብዞርብ ስለራሳቸው ብቻ የሚያስቡ ልጆች እንዳይሆኑ ዓለማቸውን ሰፋ በማድረግ መርዳት ጥሩ ነው ብዬ አስባለሁ። ሌላው በተለያየ አይነት ስፖርታዊ እንቅስቃሴ ጠቃሚ ነው። የግሩፕ ኦርጋናይዝድ የሆኑ ስፖርቶች በዛውም ቲም ቢልዲንግን፣ ዲሲፕሊኒንግን፣ ሌሎቹንም ነገሮች ያስተምሯቸዋል። ግን እሱ ብቻ አይደለም። በግልም የሚሆኑ ኢነርጂያቸውን የሚያወጡበት ቬንት የሚያደርጉበት የታመቀውን አቅም የኤክሰርሳይዝ እያደረጉ የሚያወጡበት እድሎችን መክፈት አለብን እንጂ አሁን በአብዛኛው ከትምህርት ቢዮንድ አካዳሚክስ ምንም ነገር እንዲያደርጉ አንፈልግም። ለምን ትምህርታቸው ይጎዳል ብለን ስለምናስብ እና እነዚህን ስፖርታዊ እንቅስቃሴዎች የተለያዩ ነገሮችን ኤክስፕሎር እንዲያደርጉ መርዳት ጥሩ ነው። ለሰውነት ብቃታቸው፣ ለስሜት ብቃታቸው፣ ለአእምሮ ብቃታቸው እንቅስቃሴ በጣም ጠቃሚ ነው። ያንን ደግሞ በተለይ ተለቅ ሲሉልን ደስ ይላል። አብረናቸው ማድረግ የምንችላቸው ነገሮች አሉ። ስለዚህ በዛ ውስጥም ደግሞ ቦንዳችንን ስለምናጠነከር እኛም ስፖርት ማንወድም ከነበርን ተነስተን የተለያዩ ነገሮችን አብረው ማድረግ ጥሩ ነው ብዬ አስባለሁ። ሆቢ እንዲኖራቸው መርዳት አሁንም እኔ እንዲያውም ድሮ ኢትዮጵያውያን የእንትን የቤት እንስሳት ነን፣ ለማዳ እንስሳት ነን እል ነበረ። ለምን ልክ ረፍት ሲሆን የት ነን? ሳሎን ቤት ቤት ውስጥ ነን፣ ውጭ አይደለንም በአብዛኛው። እና አሁን እታረማለሁ እያልኩ ነበር። በጣም ብዙ ሰው መንገድ ላይ ያገኛለሁ ወክስ ያደርጋለሁኝ እና ለካ ደግሞ ኦፖርቹኒቲውም ስላልነበረ ነው እንጂ ግን ደህና ነን ማለት ጀምሬያለሁ። እና እኛ ወላጆቹ ያንን ሞዴል እያደረግን አብረናቸው እያደረግን የተለያዩ ነገሮችን እንዲሞክሩ ማድረግ፣ ሆቢዎችን እንዲሞክሩ ማድረግ ይጠቅማቸዋል ብዬ አስባለሁ። እንትንስ አልችልም፣ እንትንም አላረግም፣ እንትንስ አላረግም፣ ሞክረኸዋል? አልወድም ነው እንጂ እንትን አልወድም፣ እንትን አልወድም፣ ሞክረኸዋል? አይ ሞክሬ አላውቅም። እንዴት አወክ? በቃ እንዲሁ ይለናል አንድ ልጅ ስንጠይቀው፣ አዋቂም ስንጠይቅ አይደል? ስለዚህ ኤክስፕሎር ማድረግን ማስገደድ ሳይሆን ኤክስፕሎር ማድረግን ግን ማስጀመሩን ግን እናስጀምራቸዋለን። ያንን በማድረግ ልጆቻችንን ልንረዳቸው እንችላለን።
ቅድም ስለ ማዳመጥ አውርተናል። በማዳመጥ ልንረዳቸው እንችላለን። ችግር ላይ ሲሆኑ እንዳይፈሩን ተመልሰው እንዲመጡ ትረስትን ቢውልድ በማድረግ ወደኛ ተመልሰው እንዲመጡ በመረዳት ልንረዳቸው እንችላለን። በየቀኑ ወላጅ አንድ ምክር ብትሰጪ እንግዲህ ለወላጅ ለታዳጊ ወጣቶች ወላጅ ይህንን ብታደርጉ የምትዩ ካለ? አንድ ብቻ ነው? አንድ ብቻ። እሺ፣ ኳሊቲ ታይም ማጥፋት ብዬ እላለሁ። ኳሊቲ ታይም ማለት ብዙ ሰዓት አብረን ልናሳልፍ እንችላለን፣ አንድ ለአንድ ግን አይደለም ብዙ ጊዜ። ስለዚህ እንደየአቅማችን ቢቻል እስከ 20 ደቂቃ የሚሆን ቢሆን ካልሆነ 5 ደቂቃ ቢሆን ከነሱ ጋር ብቻ የምናሳልፈው እንደምንወዳቸው የሚያውቁበት እንደምናዳምጣቸው የሚያውቁበት 5 ደቂቃ ልትሆን ትችላለች። ኳሊቲ ታይም ብናጠፋ በቀን ልናደርገው የምንችል ዛሬ ቀንህ እንዴት ነበር? ቀንሽ እንዴት ነበር? የሚለው ጥሩ ግድ ነው የሚሉን ብዙ ጊዜ። ስለዚህ ዛሬ ስሜትሽ እንዴት ነበር? ስሜትህ እንዴት ነበር? ወይም ሀይ የሆነውን አንድ ስሜት 2 አይነት አጠያየቅ መጠየቅ ይችላሉ። ከዛሬ ሀዩ ሎው ሰምዋቱ ምንድን ነበር? ስለዚህ ሃይላይቱን ይሰጡናል፣ ዝቅ ያለውን ይሰጡናል፣ ካይንድ ኦፍ ሰምሃው ብለው ደግሞ ይሰጡናል። ከዛ በዚህ ጉዳይ ላይ እንድረዳህ የምትፈልገው እንድረዳሽ የምትፈልጊው ነገር አለ ወይ? አይ ምንም የለም፣ በቃ እሺ፣ የኔ ደግሞ ይሄ ነበር ብለን የራሳችንንም በዛች ደቂቃ ውስጥ የምንነጋገርበት ኳሊቲ ታይም ቢኖረን። ሶ ዋት ዋዝ ዩር ሃይ ዋት ዋዝ ዩር ሎው፣ ከፍታውና ዝቅታው ምን ነበር? ሌላኛው አጠያየቅ ደግሞ ዛሬ የተሰማሽን 2 ስትሮንግ ስሜቶች ደስታና ሰርፕራይዝድ መሆንም ሊሆን ይችላል፣ ደስታና ሀዘንም ሊሆን ይችላል፣ የተለያየም ሊሆን ይችላል፣ ተቀራራቢም ሊሆን ይችላል። ግን 2 ሞር የተሰማሽን ስሜቶች ንገሪኝ። ለምን? እንድረዳሽ የምትፈልጊው ነገር አለ ወይ? ከዛ የኔን ደግሞ የተሰሙኝ ስሜቶች እነዚህ ናቸው ትጠይቀኛለች። የተሰማኝ ስሜቶች እንደዚህ ናቸው፣ ምክንያቱ ይሄ ነው። እንድረዳሽ ትፈልጊያለሽ ወይ? ምን ትፈልጊያለሽ ስትለኝ ሆን ብሎ አዎ ሀግ አርጊኝ፣ አዎ ውሃ አምጪልኝ፣ ደክሞኛል ብርድ ልብስ አምጪልኝ ሊሆን ይችላል። ግን ሆን ብለን እንዲደረጉልን የምንፈልጋቸውን ጥቃቅን ነገር እንደምትወጂ ንገሪኝ ሊሆን ይችላል። እንደዛ አይነት ነገሮች አድርጎ ኳሊቲ ታይም ከ5 ደቂቃ እስከ 20 ደቂቃ ብናሳልፍ በየቀኑ ብዙ እንጠቀምበታለን። ወላጆች አሁን በቃ ታዳጊ ወጣት ያላቸው እያጣሁት ነው ልጄን፣ ወይም ሴትም ይሁን ወንድ በቃ ሉዝ እያረኩ ነው ልጄን ብለው የሚያስቡ ወላጆች ይኖራሉ አሁን የሚመለከቱንና ለእነሱ ምን ትያቸዋለሽ? አልረፈደም እላለሁ። እንኳን ታዳጊ ወጣት ልጆቻችን ጋር እኛ እንኳን ከወላጆቻችን ጋር ማደስ እንችላለን ሪሌሽንሽፓችንን። ስለዚህ ትንሽ ረፍዶ ይሆናል እንጂ አልረፈደም። ገና እየተገነባ ያለ አይምሮ ነው። አዳዲስ መንገዶች ደግሞ አዳዲስ ኒውሮ ፓዝዌይስ ደግሞ እየተሰሩ ይሄዳሉ። ድሮ ሳይንሱ የሚደግፈው ብርሌ ከነቃ አይሆንም ዕቃ የሚለውን ነበር። በቃ በቃ ነበረ። አሁን ግን አይደለም። በዚህ ጊዜ ሌት ኢን ላይፍ እንኳ ብዙ ነገሮች መስተካከል ይችላሉ። አእምሯችን
ይሄ ብሬን ኢላስቲሲቲ ይሉታል። አእምሯችን አሁንም አዳዲስ መንገዶችን መቀየስ ይችላል። ሰሞኑን ደግሞ እየወጡ ያሉ ሪሰርቾች አእምሯችን 3 ወይም 4 ጊዜ ሜጀር ሽፍት ያደርጋል። የመጀመሪያው ይሄ አዶለሰንስ የምንለው የሚጀምርበት 9 ዓመት ከመጀመሪያው ዓመት እስከ 9 ዓመት ነው። ከዛ ግን ከ9 ዓመት ጀምሮ እስከ 32 ዓመት አዶለሰንት ብሬን ብለውታል። ስለዚህ አልረፈደም ማለት ደስ ነው ያለኝ። እሱን 1-2 ሪሰርቾች አነበብኩኝ። እንዲያውም እሱን ስሰማ ዜና ላይ ነበር ያየሁትና በጣም ነው የተደሰቱት። ኧረ እስከ 32 እድል አለን የሚለው እና ከዛ ከ32 አይ ቲንክ እስከ 66 ከዛ እስከ 88 ብለው በደንብ ስትራክቸራሊ ለውጥ የሚያመጣበት ብለዋልና አልረፈደም። አሁንም ልጆቻችን እየጠበቁን ነው። ምንም ወደ ጓደኞቻቸው የተሳቡ ቢመስለንም ከወላጆቻቸው ጋር ያለውን ኮኔክሽን ግን ይናፍቁታል። የሚያሳዩን ብቻዬን መሆን ፈልጋለሁ፣ አልመጣም፣ እናንተ የሚያስደስታችሁን እኔን አያስደስተኝም፣ ኢንተረስታችን ተለያይቷል የሚል የመተጣጣት አይነት ምልክት ነው የሚያሳዩን። ውስጣቸው ግን ሲጠየቁ በጣም የሚፈልጉት ከቤተሰብ ጋር ኮኔክትድ መሆንን ነው፣ የራሳቸው እንደሆኑ እኛ ደግሞ እንትናቸው ሮካቸው ወይም ደግሞ መሰረታቸው እንደሆንን ያውቁታል። ስለዚህ አልረፈደም፣ አንጨነቅ። በጣም ተጨንቀን ሳይሆን ማሳደግ ያለብን እያረግን ባለው ላይ ሆን ብለን መጨመር፣ ትንሽ ትንሽ መጨመር። እኔ እንዲህ ነው ያደግኩት፣ ካደግኩበት በጣም የተሻለ ነው እያሳደግኩ ያለሁት፣ በቃ አለቀ ብለን ሳይሆን ሁልጊዜ እየተማርን አንድ ልጅ ባሳደግንበት ሁለተኛውንም ልጅ ማሳደግ አለብን፣ ሶስተኛውንም። ሁሉም አንድ አይነት ናቸው ብለን ሳይሆን የልጆችን ልዩነት ተረድተን የኛው ልጆች በራሱ የተለያየ የሳይኮሎጂካል ሜካፕ እንዳላቸው ተረድተን እንደየ ልጆቹ ኢንቴንሽናሊ ከምንም በላይ ልጆቻችሁ ስቲል እንደሚወደዱ እንደሚፈለጉ ካወቁ በቃ ትልቁ ልጆቻችን ላይ ለልጆቻችን ሰተን ልናሳልፈው የሚገባ ነገር እሱ ነው። ምክንያቱም ማንነታቸው ክሪኤትድ በሚሆንበት ጊዜ እኔ ይፈለጋለሁ፣ እኔ እወደዳለሁ፣ እኔ ጥሩ ነኝ ብለው ካደጉ በኋላ ያንን ይዘው ይሄዳሉ። ስብዕናቸው እዛ ላይ ነው የሚመሰረተው። በዛው በቃ ያው ነው ብለው እንዲሉ ሳይሆን በዛ ላይ እያደጉ ይሄዳሉ። ሌላው የኛ ጥረት ብቻውን አንድ የሆነ አይነት ልጆች እንዲሆኑ አያደርጋቸውም። ልጆቻችን እኛ ከምንፈልገው ውጪ ከምናስበው በጣም በተለየ መንገድ ሄደው ስናያቸው ደግሞ በቃ ይሄ ሙሉ በሙሉ የኔ ጥፋት ነው ብለን ደግሞ ራሳችንን ልንወቅስ አይገባንም። ከኛ ውጪ ብዙ የነሱን ህይወት የሚሰራ አካል ብዙ አለ። ትምህርት ቤት አለ፣ የሚኖሩበት ሀገር አለ፣ የራሳቸው ሳይኮሎጂካል ሜካፕ ቴምፐራመንታቸው አፈጣጠራቸው አለ፣ ጓደኞች አሉ፣ እኛ አለን፣ አሁን አርቲፊሻል ኢንተለጀንስ አለ። የብዙ ነገር ውጤቶች ናቸው። ይሄን ሁሉ እኛ ሰርተን አንችለውም እና ውድቀትም ሲሆን የኛ ብቻ ውድቀት ነው ብለን ራሳችንን በብዙ እየኮነንን መሄድ የለብንም ብዬ አስባለሁ። ይሄንን የጨመርኩት ለምንድን ነው? ብዙ ወላጆች እያዘኑ ያሉ ወላጆች ደግሞ አሉ። ምንድን ነው ያጠፋሁት? የት ጋር ነው ያጠፋሁት? ምንድን ነው የተሳሳትኩት? በጣም ብዙ ወላጆች ከምነግርሽ በላይ ከዛ ያደረጉትን ሁሉ ሲነግሩሽ ደግሞ ብዙም አላጠፉም። ከኔ እናት ከአንቺ እናትና አባት የተለየ ነገር አድርገው አይደለም። ነገር ግን ዓለማቸው የልጆቻችን ዓለም በጣም የተለያየ ከመሆኑ የተነሳ ያሉበት ደረጃ ላይ ደርሰዋልና የምናደርገውን ሁሉ በእኛ እጅ ያለውን ሁሉ እናደርጋለን።
ከዛ ባለፈ ግን ለሁሉ ነገር ኃላፊነት ወስዶ በመጸጸትና በሀዘን ውስጥ መኖር ግን አይገባም ብዬ አስባለሁ። በጣም ነው የምናመሰግነው ናርዶስ ስለመጣሽ ጊዜሽን ስለሰጠሽን። የብዙ ወላጅ ጥያቄ ነው እንዳልኩሽ ግሬትነስ ሾው ላይ ብዙ ይመጣልናል በዚህ ዙሪያና ትንሽ ረፍት ከሰጠ በሚልም ነው እንግዲህ ዛሬው ውይይት እንደመጀመሪያ ይሁንና የወላጆችን ደግሞ ጥያቄ ይዘንም እንመለሳለን አንቺ ጋር። በዛው በተቃራኒው ደግሞ የታዳጊ ወጣቶችንም ጥያቄ ማስተናገድ አለብን ብዬ አስባለሁ። የእነሱም ደግሞ መታወቅ አለበት። ስለዚህ እሱም ላይ ሌላ ዝግጅት ይኖረናል። ያው ብዙ የምናወራቸው እና የምናነሳቸው ሀሳቦች ይኖራሉ። በጣም ነው የምናመሰግንሽ። በጣም ደስ ብሎኛል እዚህ ስለተገኘው። እንደገናም ደግሞ ጥያቄዎች ካሉ ለመመለስ ፈቃደኛ ነኝ። ያው እየተመካከርን የምናደርገው የምንሄድበት መንገድ ነው ብዬ አምናለሁና ትንሽ ከጠቀመ እንግዲህ የተነጋገርነው ነገር በጣም ደስ ይለኛል። እግዚአብሔር ይስጥልኝ። አሜን። ሰላም፣ እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።